2 ወር ከ15 ቀን እንቅልፍ ተኝቻለሁ። በረኪና ነበር የምጠይቃት እና መሞት ካለብኝ እኔ ነበርኩ መሞተው የሷን ሞት ለምን አትቀይርም? እና ያ ሰዓት አለ በቃ ያ ሰዓት ሲደርስ ድምጿ አለ ሁልጊዜ ከእግዚአብሔር ጋር ራሱ ተጣላሁ። እግዚአብሔርን ሁልጊዜ ክፉ ነህ ነበር የምለው። መኖርን አልፈልገውም ስለነበረ ምንም ስራ አቁሜ ነበር። የሆነ ጊዜ በቃ ባዶ ተርቤያለሁ፣ አጥቻለሁ፣ በጣም ብዙ ነገር ሆኛለሁ። ተንቼ ስነሳ በጣም ራሴን አሞኛል። የሆነ ፎጣ እንደዚህ እስከማድረግ ድረስ አስታውሳለሁ። ከዛ በኋላ ያለውን አላውቅም። በነገር ላይ ክራንቺ በጣም ፌመስ አድርጎኛል። ክራንቺ ዛ እንደዚህ ማንም አያስበኝም። እኔ ጀሶ ከተፈታ በኋላ የኔ ነገር በቃ እንደ ድሮ ቀጥ ብዬ እንደሚሄድ ነበር ማስብ። ትራስ እግሬ ስር እያደረኩ በቃ ራይዴን ጤነኞቹ የኔን ያክል አይሰሩም። ይህ ሰውዬ እኮ ስልኩ ተዘጋ ምናምን ስላ ተበላሽ አለች። ቁስልን የሚያውቀው የቆሰለው ሰው ነው። 24 hours ስቄያለሁ፣ 24 hours አልቅሻለሁ። ከመኪናና ከክራንቺሽ ወይ ክራንቺ አረተይ ማን ክራንቺ በእናትህ 2 ወር ከ15 ቀን እንቅልፍ ሳተኛ ተሰቃይታለች። ከተማችን ውስጥ ጥሩ ዲኮር፣ የመኪና ክራይና ሱቆች የነበሯት ሴት ነበረች። ኤንጂኦም ትሰራ ነበረ። አብዝታ የምትወዳት ነፍሰ ጡር እህቷ ስትሞት ሁሉ ነገር ጨለመባት። ሐዘን ውስጥ ገባች። ያንኛው ሐዘን ውስጥ ሆና ድንገት ሻወር ውስጥ ወደቀች። ራሷን ሳታቅ ሆስፒታል ወሰዷት። በሕክምና ስህተት ምክንያት አንድ እግሯ የመራመድ እክል ገጠመው። በሕይወቷ 4 ዓመት ተኩል የነበራት ግንኙነት ፈረሰ። የሚያሳዝነው ነገር ጥርሷን ነክሳ ወደ ሥራ ገብታ ድንገት ያገኘችው ሰው 400 ሺህ ብር አጭበርብሯታል። 24 ሰዓት አልቅሻለሁ፣ 24 ሰዓትም ስቄያለሁ፣ ሕይወት ይቀጥላል የምትለው ናኒ ዛሬ በማን ያዘዋል እሸቱ ግቢ ተገኝታ ታሪኳን ትተነፍሳለች። ይህንን እንተንፍስ ወደ እናንተ ያቀረበው ማን ያዘዋል እሸቱ ግቢ ነው። ጤናማ መጠጥና ምግባችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ሰው ደስ ይለናል። ሰላም ሲቲ ሞል ጀርባ እንገኛለን። በ0987 2090 ደውላችሁ ከቤታችሁ ማዘዝ ትችላላችሁ። አሁን ወደ ናኒ እንተንፍስ። እንኳን ደህና መጣሽ ናኒ። እንኳን ደህና የደረሰብሽ አደጋ በጣም ከባድ ነው። እስቲ ስለ መጀመሪያ ህይወትሽ እናውራ። ምን ነበር ትሰሪ የነበረው? እሺ እኔ በፊት ምሰራ የነበረው ኤንጂኦ ምሰራ ነበረ። ማለት ኢንተርናሽናል ኤንጂኦ ኤምኤፍኤም ሜንሽን ሚስተር ካርላይንስ ቦም የሚባል ካርል አደባባይ የተሰየመበት ኤንጂኦ እዛ ምሰራ ነበረ። ከዛ በኋላ ደግሞ ወደ ራሴ ስራ መግባት ፈልግ ስለነበረ ስራ ለቅቄ ፊልድ ላይ ነበር የምሰራው። መጥቼ ወደ ቢዝነስ ነው የገባሁት እና ቢዝነስ የመጀመሪያ ቢዝነሴ ዲኮር ቤት ነበረ። ዲኮር፣ የመኪና ኪራይ፣ ቬሎ ማከራየት፣ እንደዚህ አይነት ነገሮች በአጠቃላይ ከሰርግ ጋር የተገናኙ ስራዎች ነበረ የምሰራው። ከዛ በኋላ ደግሞ እንደዚህ አይነት አደጋ ከገጠመኝ በኋላ ሌላ ነገር ምንም መስራት አልችልም ነበረ። ራሴም የምሰራቸው ነገሮች አልነበሩም። ማለት ያው ፌል አድርጓል። እኔ ልክ ችግር ከገጠመኝ በኋላ ብዙ ነገር ተበላሸብኝ። እጄ ላይ አንድ መኪና ነበረችኝ ቪትስ፣ በሷ ራይድ ሰራ ነበር። ያ እስቲ ከአደጋው በፊት ስለነበረው ህይወትሽ እናውራ። እህት አለችሽ፣ በጣም ነበር የምትወጃት። እሷ ደግሞ የ7 ወር ነፍሰ ጡር ሆና ነበር ህይወቷ ያለፈው። እንዴት ነው ሊያልፍ የቻለው ህይወቷ? እሱን ተመልሼ ሳስበው ከባድ ነው። እህት ነበረችኝ። ከእህትም እህት እናቴ ነበረች። ታላቋ ነኝ፣ ግን እሷ ነበረች ለኔ ሁሉ ነገሬ ማለት ነው። እና እዚህ ሀገር አልነበረም የምትኖረው፣ ዱባይ ነበር የምትኖረው። ከዛ ወደ ኢትዮጵያ አግብታ፣ ገና አዲስ ሙሽራም ነች፣ አግብታ ለመኖር መጣች። የራሷ የሆነ ሚኒ ሱፐር ማርኬት ከፍታ እየኖረች ያለች፣ ያው ነፍሰ ጡር ነበረች። 7 ወር አካባቢ መውለጃዋን ነበር የምንጠብቀው። በጣም ጓግተን እየጠበቅን እያለ የሆነ ቀን ጠዋት ላይ፣ ቅዳሜ ቀን ነው፣ ቀኑን አስታውሰዋለሁኝ። እዛ ማለት እዛው ሱቋ ውስጥ ነው የሆነ ሶኬት ስታስተካክል ነው የሚለው እዛ ውስጥ ይሰራ የነበረው ልጅና ሲደወልልኝ አስቴር ወንድሜ ደወለልኝና አስቴር ትንሽ ኤሌክትሪክ ይዟል እያሉ ነው እስኪ ሂጂ ሲለኝ ተነስቼ ቤት ነበርኩ እኔ። ተነስቼ ሲሄድ ግን በቃ መንገድ ላይ አይሆንም በምለው እሷ የሆነ ነገር ትሆንብኛለች ብዬ አይደለም፣ በቃ ማለት የሆነ ነፍሰ ጡር ስለነበረች ልጁ የሆነ ፌል እንዳያረግ ነበር የኔ ጸሎት እዛ እስከምደርስና ወደዚህ ወደ 49 አያት 49 ነበረ።
እዛ ጋር ስደርስ ምንም መረጃ የሚሰጠኝ ሰው አጣው። ሱቁን ጋር ሲሄድ ዛንድ እዚህ ጋር አሁን ኤሌክትሪክ ይዟት ሆስፒታል ይዘዋት ሄደዋል አለችኝና እዚህ ሲኤምሲ የሚባል ሆስፒታል አለ ፀሐይ ሪል ስቴት ጋር እዛ ጋር ነውና ልክ የሄድኩኝ ለካስ ተሰማምተዋል ሌሎች ሰዎች ወዲያው እዛ እንደደረሰች ነው ህይወቷ ያለፈው። መንገድ ላይ እየደወሉልኝ ነበረ። በጣም ነበር የምነዳው። በአጋጣሚ እንደውም ሲኖትራክ ስር ሁሉ ልገባ ነበር እኔ ከመደንገጥ ማለት ነው። እዛ ጋር ስደርስ አንድ ካዝኔ ደውሎልኝ ቆይናኒ አብረን ነው የምንገባው ጠብቂኝ በር ላይ ጠብቂኝ አለኝ። እሺ ብዬ እኔ ያው እንደዚህ አይነት ነገር ብቻ አላቅም ይሆናል ብዬና እዛ በር ላይ ስደርስ በጣም ብዙ ሰው ተሰብስቧል ከኔ በፊት ያለቅሳሉ ምናምን ምንም እንትን አላልኩም። ደርሼ ብቻ በቃ እህቴስ ምናምን ስምት የሆነ ዶክተር ብቃልና አርፋለች ሲለኝ ዶክተር የእግዚአብሔር ይስጥ በቃ እኔ ማረፍ ሞት መሆኑን አልገባኝም በጊዜውና እግዚአብሔር ይስጥ ዶክተር የእግዚአብሔር ይስጥ በቃ እህቴን ምናምን ብዬ ነው ያልኩት። እሺ አስታውሳለሁ። ከዛ ቀያዟት አርፋለች ለምን ታለቅሳላችሁ አርፋለች እያለን እኮ ነው ምናምን በጣም ከባድ ነው። አርፋለች እያለን እኮ ነው ለምንድነው የምታለቅሱት በህት አታልቅሱባት ለምንድነው የምታለቅሱባት እያልኩ ሰው ላይ ነበር የሚጮውና እነሱ ግን ገብቷቸዋል አርፋለች ሞት እንደሆነ ብዙ ሁሉም ገብቶታል። እኔ ብቻ ነበር እንዴት ሞቷን እቀበላለሁ እኔ እሷ ሞታ ከዛ እንደዚህ ቢዞኝ በቃ ያሽኝ በቃና ሌሎችም በቃ የመጡ ሲያለቅሱ መስኝ በኋላ ላይ በቃ ማለት ከዛ በኋላ ያለው ነገር ብዙ ማላቀውም ብዙ ከባድ ነበር። በጣም ራሴን ሁሉ ስቼ ነበር። በህይወቴ ቀን ጨልምባል እንዴት ነው ብርሃን ሆኖ ቀን የሚጨልምበት ጊዜ ገጥሞ ያውቃል? ግን እኮ ለሰው ይታያልና ብርሃን ከጨለመብኝ በህይወቴ ማለት በቃ የተወሰነ ጊዜ በጣም አላወራም ነበር። ምግብ መብላት አልፈልግም ሰው ማየት አልፈልግም ነበር። በቃ እኔና እኔ ብቻና ብዬ ማልቀስ ነበር የምፈልገው። ሌላ ነገር የምፈልገው ነገር አልነበረም እና ራሴን ማጥፋት ነበር የምፈልገው። እኔም በቃ ማለት ለምን እኖራለሁ ከዚህ በኋላ እኔ የኔ ህይወት እሷ ላይ ነበር የሚያበቃው። እህት እንዳትመስልህ ማኔ እናት ታውቃለህ ምንም ነገር ቢሆን እኔ አንዳንዴ ትንሽ እንትን ያለ ባህሪ ያለኝ በጣም ተጫዋች ነኝ። ሁሉን ሰው አምናለሁ በህይወቴና ብዙ ነገር ወደዛ ወደዚህ ምንም ችግር የለብኝም ሰው ለመቅረብ። እሷ በጣም ጠንቃቃ ልጅ ነበረች። በጣም አማኝ ነበረች። በጣም በቃ የቤተክርስቲያን ልጅ ነበረች እና መሞት ካለብኝ እኔ ነበርኩ መሞተው የሷን ሞት ለምን አትቀይርም ብዬ ከእግዚአብሔር ጋር በጣም ፋይት አደረግ ነበረ። ይህን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ጸሎት ራሱ በዛ ምክንያት አሁን ተነስቼ ሁሉ ጊዜ ሌሊት ላይ የማረጋውን ጸሎት እሷ ከሞተች ጀምሮ ስቲል ነው በቃ መቀበል ያልቻልኩት ነገር ነውና ከእግዚአብሔር ጋር ራሱ ተጣላሁ። እግዚአብሔርን ሁሉ ጊዜ ክፉ ነህ ነበር እምለው። በቃ እግዚአብሔር አንተ ክፉ ነህ። የኔ ጥያቄ እግዚአብሔርን ነበር ሰው አልነበረም የምጠይቀውና ህይወት ይቀጥላል። ከዛ በኋላ በቃ የራሴንም ነገር ማለት ያው በቃ ጓደኛ ቤተሰብ ምንም ወንድሜም በጣም ፊል አድርጎ በቃ እኔስ አላሳዝንሽም ወይ ይለኛል ወንድሜም እና ታላቅ ወንድም አለኝና እሱ ደግሞ እንደዚህ እንደኔ አውጥቶ አልነበረም የሚያለቅሰው። መኪና ውስጥ ቁጭ ብሎ በጣም ያለቅስና አይኑን ታመመ። እናቴን ተዋት በቃ በጣም ነው የተጎዳችብኝና ከዛ ሁለተኛ እኔ የኖርኩት ለኔ ሳይሆን ለእናቴ ነው። እናቴ ሁለተኛ ሀዘን እኔ ደግሞ ብደቀም በቃ የምትሆነው በጊዜው የእሷ ደግሞ ሀዘን በጣም ከባድ ነበርና እሷን ለማኖር ስል እኔ ኖርኩ ለእናቴ ስል ማለት ነው። አሁንም የምኖር የሚመስለኝ በነገር ላይ ለእናቴ ነው። ለኔ መኖር አይመስለኝም ማለት እሷ እንዳትጎዳ ዳግም ማለት የዛኔውን ጉዳቷን አውቀዋለሁኝና እንደገና ደግሞ ሌላ ጉዳት እንዳትጎዳብኝ ለእናቴ ስል መኖር ጀመርኩኝ። በነገርክ ላይ ሁልጊዜ ጧት አወራት ነበረ። ዛሬ እኮ እነ ከሌ ቤት እንደዚህ አይነት ነገር አለ። የሆነ ፋሚሊ ላይ የሆነ ነገር የእንትና ሚስት የሆነ ሰው ከወለደ ወልዳለች በምን ያብሽ ማለት ነው። ያ አይ አፋውጥቼ ነው ማውራው እንደዚህ በቃ ማወራላት እንደዛ ነውና በቃ አንዳንድ ቀን የሆነ ልብስ ስለብስ ራሱ በቃ ያምርብሽም ምናምን ካለችኝ አውልቃለሁኝና ዛሬ ሲውልሽ ዛሬ እንደዚህ ነው የለበስኩት። ያው ለነገሩ የዛኔ ሀዘን ልብስ ነው የምረብሰውና በቃ ያንን ማውራው ኖሬ ነው ማወራት። ጧት ሁሉ ጊዜ እንዴት አድርሽ እንባባላለን በስልክ ማታ ደናደር እሱ ቋሚ እንትናችን ነው። እኔም ብቻ ሳይሆን የሚገርም ነገር በጣም የተለየች ልጅ መሆኗ እናቴን ትደውልና ማ እንዴት አደርሽ ማታ ደናደሪ እኔንም እናቴንም እኩል ነው የምትለን። የማየ ይቀድማል ከዛ እኔ ነኝ እና ያ ሰዓት አለ በቃ ያ ሰዓት ሲደርስ
ድምፁ አለው ልክሲ አይዞሽ ጊዜ ጧት እንዴት አደርሽ የምትለኝ ነገር አለ እና በቃ ማታ በጊዜ ገባሽ ምናምን ይሄ ነገሯ በጣም ነው ኮንትሮል የምታደርገኝ ያንን ነገር ሁላ በቃ ቶሎ መርሳት አልቻልኩም ነበረ ያው በቃ ህይወት ይቀጥላል አሁን 7 አመት ሆኗታል እና በህይወት የሚቆጨኝ ማለት ከእግዚአብሔርም ጋር ሲያጋጨኝ የነበረው እሷ ባትኖር ለምን እግዚአብሔር ልጇን አላተረፍክልኝ ማለት ልጇን ቤት በቃ ልጅ አድርጌ ያሳድግ ነበረ ልጄ የሷ ልጅ ነው ነበረ ልጇንም ለሰው መስጠት በቃ እግዚአብሔር አልፈቀደም አለን በቃ ያው እኔ እናቴ በእኔ ተጽናናለች እኔ በእናቴ ናምን ይሁን አሁን አለን እግዚአብሔር ይመስገን አሁን ደህና ነኝ ያው የራሴንም ስራ ጀምሬ በደንብ ማለት በቃ ያው መኖር ያለብኝ ነገር ያክል ነገር እኖራለሁ ከዛ አሁን እስቃለሁ ጫወታለሁ ምን እላለሁ አሁን ላይ እግዚአብሔር ይመስገን ያው ራሴን ለእናቴ ስል ራሴን አኑሬያለሁ አንዳንድ ጊዜ ከሰዎች ጋር ስንዋደድ ስንፋቀር አብረናቸው ስንኖር የምንለያይ አይመስለንም ሞቱን ግን እያሰበ መለየትን እያሰበ የሚቀርብ ሰው ብዙ አይጎዳም ምክንያቱም የማይለይ አንድና አንድ እግዚአብሔር መንፈስ ብቻ ነው ግን እነዚህ አይነት ነገሮች ህይወታችንን ይቀይሩታል ኮምፕሊትሊ ቼንጅ ያደርጉታል ከዛ በኋላ ማዘንሽ ምን ያህል ጉዳት ነበር ያመጣብሽ ከዚህ ከእግርሽ ጉዳት ጋር ይገናኛል አዎ በጣም ነው የሚገናኘው አንዳንዴ በጣም ሀዘን ሲመዛዛ ሀዘን ይጨምራል ይባላልና የኔም እንደገና እንደዚህ መሆን እንደዚህ ክራንች ላይ ለክራንች መያዝ መብቃት ቤታችን የነበረው ሀዘን ይመስለኛል እና አንድ አባት ምን አሉኝ ልጄ አሉኝ እግዚአብሔር የራሱ ሁሉ ነገር የራሱ ነገር ነው አንቺ በሱ ስራ ላይ በሱ ንብረት አትጠይቂም ማንን እኛ የሱ ንብረት ሆነን ይሄንን ደግሞ አንቺ በጣም እግዚአብሔርን ስትዩ ምን ታመጫለሽ ብሎ እኮ ይቆጣል እግዚአብሔር እስኪ በቃ አሁን ምልክት ነው ያሳየሽ ከዚህ በኋላ ደግሞ እግዚአብሔርን አንቺ አሁንም ደግሞ ልትቀየሚው ነው ወይ ሻወር ቤት እኮ እየወደቁ ብዙ ሰዎች ይሞታሉ አንቺን ግን ትልቅ ትምህርት እንዲሰጥሽ ነው እንደዚህ ይሆንሽው እና ማልቀስ ይቁም እናትሽን ንገሪያት አታልቅስ በቃ እንደዚያ አይነት ነገር አሉኝና ከዛ በኋላ ግን እግዚአብሔር እኔ ትክክል አይደለሁም እንዴስ ይቆያልና ቆንጠጥ አረገኝ እኔ ጋር ደግሞ እንደገና ቆንጠጥ ማድረግ ማለት ያው እንደዚህ ወደኩ እስቲ ስለዛ ቀን ንገሪኝ ምንድነው ሀፕን ያደረገው አሳውሰዋለሁ ቀኑን ማታ ላይ በጣም አንስቼ ስለሷ እንደዚህ ያወራውኝ ለአንዲት ጓደኛ ይደውላልኝ የኔ ጓደኛ ብቻ ሳይሆን የሷ ጓደኛ ነበረች በጣም በሀዘኗ ተጎርታ ነበር እሷም ጓደኛዋ ማለት ነውና ማታ በቃ ስለሷ አንስተን በጣም እያወራዋት እኔ ሳወራ ስለሷ ካወራው እንባዬ እየፈሰሰ ነው ማወራው ረጅም ሰዓት ሳለቅስ ነበረ እሷም አብራኝ ታለቅሳለች ታጽናናኛለች እሷ በጣም ስታለቅስ እኔ ደግሞ በቃ እሷ እንደገና መልሼ አጽናናታለሁ ጓደኛዋን በዚህ ሁኔታ ላይ ያለ መሸተኛውኝ ጠዋት ተንቼ ስነሳ በጣም ራሴን አሞኛል ከዛ ተነስቼ እስቲ ቀዝቃዛዋ ላይ ራሴ ላይ ላፍስ ማለት ያው የሆነ በቃ ቀዝቃዛዋ ስታፈስ ይለቃል አይነት ነገር ነው እንደዛ ገብቼ ገባሁኝ ቀዝቃዛዋ አፈሰስኩኝ ታጥቤ እስከመወጣ ድረስ የሆነ ፎጣ እንደዚህ እስከማድረግ ድረስ አስታውሳለሁ ከዛ በኋላ ያለውን አላውቅም እቤት ውስጥ አጋዣለችኝና እሷ ነች ጠርታ ወንድሜን ጠርታ ወደ ሆስፒታል ይወሰዱኝ ከዛ በኋላ በቃ ያው እግሬ በጣም እያበጠ ነበረ እዛ ሐኪም ቤትም ላይ ኤክስሬ ማንሳት ምንም ማለት ምናምን አልቻሉም በጣም ይጮሃለው እንዴት አድርገውና እንደምንም አድርገው አይተው ጀሱ አረጉበት እግሬ ላይና እግሬን እንደዚህ ሰቀሉት ያ መሆን አልነበረበት እብጠቱ ሲቀንስ ነበር ጀሶ መደረግ የነበረበት አይ ዶንት ኖ በሐኪም ደረጃ ምናልባት ሪሊፍ እንዳገኘ አይነት ነገር ብለውም ሊሆን ይችላል ያረጉት ግን የበለጠ እኔን ጉዳይ በጣም ከባድ ፔን ነበረ ታስሮልኝ ወደ ቤቴ ተመለስኩኝ 2 ወር ከ15 ቀን በ16ኛው ቀን ነው የተፈታልኝ 2 ወር ከ15 ቀን እንቅልፍ ተኝቼ አላውቅም እዛው ላይ ሆኜ በጣም ነው ማለቅሰው
እንደገና ፔንፉል ነው ትንሽ ትራሷ እንደዚች ካለች ትራስ ላይ እንደዚህ ተሰቅሎ ነው የሆነች በቃ የሆነች ሰመመን እንቅልፍ ነገር አለች ትንሽ በቃ ነቅነቅ ካለት ራሱ በቃ እንደገና ጀሶ በጣም ነው የሚያመው የሆነ ቀን ጸጉሬን ሁሉ ናጨው በቃ እንደ እንቅልፍ አበድኩ በቃ እንቅልፍ ራሱና ለምን አልሞትም ለመሞትም ስታስብ እኮ የሆነ ደግሞ ሞትን የሚያግዝህም ነገር ያስፈልጋል ብድግ ብለህ ሄደህ የምታመጣው ነገር የለም በቃ ግን ልጅቷን የሆነ ነገር ጠይቃት ነበረ በረኪና ለምን አምጥተሽ እዚህ ቤት ውስጥ እዚህ ጋር ቁጭ አታረጊም እንደዚህ አንዳንድ ነገር ሲቆሽሽ እኮ አጸደዋለሁ እኔ ምናምን ስላት እኔ መጠጣት ነው የምፈልገው በረኪናውን እንድታመጣልኝ ነው የምፈልገው እንዴት ብዬ ግዢ ልበላት ቤት ውስጥ በረኪና ያው ሽንት ቤት ሲሄድ እንደዚህ ክራንቹ የዛኔ ነው የተሰጠኝ ማለት የገዛሁት በክራንች እቺ ተብዬ ማለት ነው ያው እንዳልወድቅም ከስር ያትለይም ፋሚሊም ነበረች እናቴ ቤተሰብ ነበረችና በጣም ነበር ትሪት የምታረገኝ ከስሬ ማትነሳም እሷ እኔ ግን የምፈልገው እሷ ከስሬ ዞር ብላልኝ በቃ የሆነ ነገር ለመሞት ምናምን ነገር ነው ማስበው ይሄ እንደዚህ ገመድ አስገብቶ ምናምን የሚለው ነገር እስሬ ምንም ነገር የለም የማደርገው ነገር የለም ለዛ የሚሆነኝ ነገር የለም ከየት ላምጣው ያንን ብላት በእርግጠኝነት ልጅቷ የክፍለ ሀገርም ልጅ ስለሆነች ታውቃለች በረኪና ነበር የምጠይቃት ከዛ እሷ አስለካ ስለ በረኪናም አውቃለችና ሊናንሻ በረኪና ላንቺ ምን ይሰራልሻል እኔ አጸዳው ይለ እንዴቱ ጋር ነው የፈለግሽው ምኑ እንዲጸዳ ነው ምናምን ትለኛለች እና ሞትን ራሱ እንኳን ስትፈልገው ሞትን በራሴ ጊዜ ለማምጣት በጣም ከባድ ነው ችለህ ማትንቀሳቀስ ከሆነ በዛ ነገር ውስጥ ያለውኝ ያው በጣም ስቃው ከባድ ነበረ ያው ጀሶ ሲፈታ በ15 በሁለት ወር ከ15 ቀን ነበር የቆየው እኔ ላይ የዛን ቀን ሲሄድ ዶክተሩ ነገ ነው ያለኝ ማሽኑ ጀሶ መፍቻ የሆነ ነገር ስታክ አድርጎብናልና እድሳት ላይ ነኝ ብሎ ያቺ አንድ ቀን እንዴት እንደረዘመችብኝ እንደገና ያቺ 15 ቀን ሁለት ወር ቆይቻለሁና ቀለሊቱ ሙሉ አልነጋልሽ አለኝ ተንቀሳቅሼበት ደግሞ ሄጄ ስለመጣው ደግሞ ተው ያለውን ስቃይ በቃ ነጋ ጠዋት ላይ ጀሱ ሲፈታልኝ አምላኪ ሆይ በቃ ሰላም ነበረው በቃ የዛን ቀን አመሰገንኩኝ ፈጣሪ አመስግኜ ማላቅ ሴትዮ የዛን ቀን ልክ ጀሱ ከኔ ላይ ሲፈታ ክብሩን ሰዴ ድንግልሽ ዛሬ ይሄን ነገር ከላይ ላይ ያነሳህልኝ አልኩኝ አመሰገንኩት እግዚአብሔርን እንግዲህ ከረጅም ጊዜ በኋላ ማለት ነው እዛ በቃ ቤቴ ገብቼ ታጥቤ በቃ እንደዚህ ሙሉ ነገር መታጠብ ሲያምርህ ጀሶ እግሪ ላይ ሲሆን በቃ ያው የምትታጠበው እንደዚህ ሁሉ ጊዜ መጠረግ ምናምን ነው ጀሶ እንትን እንዳይ ውሃ መታጠብን በጣም ይናፍቃል ላይ ስትሆንና ታጥቤ በቃ እንዴት እንደተኛው ቅልል አለኝ በቃ የኔ ሰውነት አልመስልሻለኝ ማለት ሌላ ነገር ላይ ያለ ነገር ነው መሰለኝና ያንን ጊዜ በቃ በጣም የሰቃይ ጊዜ አሳለፍኩኝ ግን እግዚአብሔር ማትችለውን ነገር አይሰጥክም ቀድሞ እኔ እንደምችለው እግዚአብሔር ያቅ ነበር እኔ ነበርኩ እንደምችለው ማላቀው እንጂ እሱ ያቅ ነበር ጀሶ ከተፈታ በኋላ የኔ ነገር በቃ እንደ ድሮ ቀጥ ብዬ እንደሚሄድ ነበር ማስበው ምንም አይነት ነገር ሀፕን ያደርጋል ብዬ ያን ያክል ስቃይ ተሰቃይቼ በቃ ድኛለሁ በቃ ነገር ነውና መጨረሻ ላይ እግሬ ጉልበቴ ረጅም ጊዜ ቀጥ ብሎ ስለቆየ ከእንቅልፌ ምናምን ስነሳና ራሴን እንትማስን አልታጠፋለ ጉልበቴ ከዛ ሎሚዋ የጉልበቴ ሎሚ ሽፍት አድርጋለች ወደ ጎን እንደገና ሌላ ስቃይ ደግሞ ጀመረ ጀሶ ከተፈታ በኋላ ያቺን ቀን ደስ ብሎ ይተኝቻለሁ ምናምን ድካሙም ስለነበረ ከዛ ያው ደግሞ ህመሙም እየቀጠለ መጣ ከዛ ራሴን በራሴ ነው ማኖረው ምረዳው የሆነ ሰዓት ላይ በቃ የነበሩ ነገሮች ሁሉ ከህቴ ሀዘን በኋላ እኔ የምሰራውን ስራ በሙሉ አቁሜዋለሁ በቃ ለኔ ህይወት መቀጠል ስለማልፈልግ መኖርን አልፈልገውም ስለነበረ ምንም ስራ አቁሜ ነበር ምንም ነገር አልሰራም ነበር ያሉኝ ነገሮች ሁሉ ሸጫለሁ የተወሰነውን ነገር ምናምንና ሰራተኛም ብዙ ነገር አድርጎብኛል ገና ወድቄ ያለሁኝ የሆነ አንድ ስራ ነበር እሱን ሙሉ ለሙሉ አበላሽታብኛለች እዛው ስራ ያልኳት ልጅ ኢቭን እቁብ ነበር እሱን ሳይቀር ወስዳ በቃ ያው ሙሉ ለሙሉ እሷ ናት የምትታየው እዛና በመጀመሪያ ምን ይገባ ወጣ ነበር ማለት ብዙ አልታይም ነበር እኔ የሚያቀኝ ሰው የለም ነበር እዛ ከዛ በቃ ዜሮ ሆንኩኝ እንደገና ያው ስትታከም ህክምና ሲሆን ምናምን በቃ ብር ታጣለህ እንደገና ዜሮ ህይወት በቃ ምንም ብር የለኝም በየቀኑ ደግሞ የወንድሜን ለሆነ ነገር ስጠኝ ማለቱ ምን ማለቱም ይከብዳል ከሰው እጅ መቀበል በጣም ከባድ ነው እንኳን አንተ የራስህን ኑሮ ስትኖር ቆይተህ አይደለም በቃ እንደ ማጣት በጣም ከባድ ነገር የለም የሆነ ጊዜ በቃ ባዶ ሆንኩ ምንም ነገር የለኝም እጄ ላይ ምንም
በሙሉ እኔ ባንክ ቡኮቼን በሙሉ አውጥቼ ስፈልሽ አንዱ ላይ ወይ 200 አንዱ ላይ ምናምን ነገር ነው ያለው። በቃ አልቋል ብሬ ማለት ነው። ምንም ነገር የለም ሁሉም ላይ ስፈትሽና መጨረሻ ላይ ብር ሳጣ በጣም ማረሳው ነገር ስለሆነ ነው የሚያስቀኝና ቁም ሳጥኔ ውስጥ ልብሴ ውስጥ ብዙ ጊዜ እንዲህ ጂንስ ነበር የምለብሰውና በፊት ጊዜ ላይ ብር አስቀምጥ ነበር ማለት እንዲህ ኪሴ ውስጥ ማለት ነው። እንደዚህ ኪሴዎች ውስጥ ሱሪ ኪሴ ውስጥ ቦርሳ ምናምን አልይዝም ነበር። ቦርሳዬ መፈተሽ ነው ጀመርኩኝ። 500 ብር አገኘሁ አንዱ ኪሴ ውስጥ። ወይኔ ማን ይሰማ ያላሰብሽው ስለሆነ በቃ ማለት የለኝም ብርና ምንም ብር 500 ብር አግኝቶ ማጣት ለማንም ሰው አይስጥህና እንደዚህ እኮ ዘመድ ምናምን ይጠይቀኛል እኮ ግን ያው ሲጠይቁ ወይ እኔ በቃ ሲመጡ ወይ ብርቱካን አፕል ሙዝ ምናምን ሲያመጡኝ ጭን ከሚያመጡት ማለት ነው እየበሰበሰ እንትን ይላል ከሚያመጡ ብር ቢሰጡኝ ምናምን ይላል ብር ሰጡኝ አትልም ደግሞ እኔ የላትም ብሎ የሚጠብቀኝም ሰው የለም እና በቃ የዛዛ ደግሞ ከፋኝ በቃ ምንም ነገር ቢቸግረኝ ምናምን ሰጠኝ እህቴ ነበረች ምንም ነገር በሆነ ምንም ነገር ባይኖረኝ ወንድሜን እህቴን ያክል እንትን አልልምና እኔ እኮ በቃ እሷ ብትኖር በቃ ይሄን ነገር ለምን አንቺ አላየሽም እሷን ማለት ነው እህቴንና በቃ ይሄን ሁሉ ነገር እንደዚህ መሆኔን በቃ ለምን አንቺ አላየሽም እሷ ብትኖርልኝ እኮ ኖር በቃ ምናምን እንደዚህ በቃ የሆነ ቀን እርቦኝ ሁላ ያውቃል ማለት እርቦኝ ስልህ የሚበላ ነገር አጥቼ ምናምን ከቤቴ ሳይሆን ክራንቹ ነው ያለውና ልጅቷ የለችም ሰራተኛ የሆነ ቤተሰብ ሞተባት ተባለችና ተጠራች ከዛ ምግብ ምናምን አለ እዛ ማለት ነውና እንዴት ብዬ ሄጄ አንስቼው ልብላ ማለት አሁን ክራንች ከያዝኩ በኋላ ማለት ነውና እንዴት ብዬ ልሂድ እዛ ጋር ሄድኩኝ ክራንች አነሳው ትርግጥ ማለት እንደዚህ ቆሜ ምናምን አቀራረብኩኝ የምኖርባት ቤት ኪችኗ ጠባብ ነች እና ኮንዶሚኒየም ውስጥ ነው የምኖረው የኮንዶሚኒየም ኪችን ጠባብ ነው እኔ በዚህና በዚህ በኩል እንትን አለው ያው ማለት የቃ ማስቀመጫው አለና እኔ በዛች ጠባብ ነው የሚሄደው ከዛ በክራንቿ ሄድኩ ገባው እዛ ጋር እንደምንም ብዬ ባንድጄና አሁን በጣም ደህና ነኝ በዛን ሰዓት ላይ ደግሞ ትንሽ በጣም እንትን ያደረገኝ ነበርና ባንድጄ አቀረብኩኝ እዛው ጋርና ከዛ በኋላ አቀረብኩት ምግቡ ለካስ ይዤ መሄድ አለብኝ ጂሰስ እንዴት ይዤው ልሂድ እዛ ጋር ቆሜ መብላት ደግሞ አልችልም መቀመጫ የለውም ኪችኑ በጣም እንትን ነው ቀውሽ በቃ እራበኝ እኔን ይርበኛል በቃ እስቱ በቃ አንቺ ብትኖሪ እኮ ኖሮ አይርበኝም ነበር ያው እኔ ምንም ነገር ሲሆን ከእህቴ ጋር ነው ማገናኘው ከዛ በቃ ምንም ማድረግ አልችልም ወደ መኝታ ቤት የገባው መብላት አልቻልኩም ቆሜ መጉረስ አልቻልኩም እዛ ጋር አቅርቤዋለሁ መብላት አልቻልኩም እዛ በቃ ምንም እንዴ በቃ ምን አባቱና እኔ ባልበላስ እንዴ ና ብዬ ገብቼ ውሃ አልጋይ ስራ አለና ውሃዬን አንስቼ ጠጥቼ ተኛሁ ወይኔ ሌሊቱ ሙሉ እንዴት እንደራበኝ አሁን ብቻዬን ነው ያደርኩት የዛን ቀንና እኔ ወይ ደውዬ እኮ እንደዚህ ካዝኖች ያሉ መጥራት ይችል ነበረ ምናምን አንዳንዴ በቃ ምን እንደምታረግ እንዴት እንደምትሆን አታውቅም እና ሞትንም ተመኝቻለሁ ተርቤያለሁ አጥቻለሁ በጣም ብዙ ነገር ሆኛለሁ ከዛ ግን ምን አሰብኩ መሰለ በቃ ህይወቴ ላይ እጄ ባዶ ነው ምንም ፍራንክ የለኝም እንደነገርኩ በቃ የድሮ ልብሶቼን ከእህቴ ሀዘን በኋላ ጥቋቁር ልብስ ነው የምለብሰው ከዛ በፊት የነበሩ ልብሶቼን መፈተሽ ጀምሬ ነው የሆነ ቀን 500 አገኘሁ በጣም ደስ አለኝ ብያለሁ የሆነ ቀን ካፖርት ነገር አለኝ እዛ ውስጥ ሲገባ 1200 ብር አገኘሁ ያን ቀን የነበረኝን ደስታ በህይወቴ በቃ እህቴ ከሞተች የተደሰትኩት 1200 ብር ያገኘው ቀን በጣም ደስ አለኝ አሁን ምንድነው መስራት ያለብኝ አልኩና እኔ ላይ ብዙ ሁሉም ነገር እንትን አንድ ቪትስ ነበረችኝ ከዛ ይችን ቪትስ አልኩኝ በቃ ከዚህ በኋላ ራሴው በቃ ሰጥቼ የምቀበለው ነገር ነው መስራት ያለብኝ ጊዜ እንድቴክ ነው ራይድ መስራት አለብኝ አልኩ ራይድ ለማድረግ ለካ እንደገና ሌላ ደግሞ ታሪክ አለው ብር ያስፈልጋል ማለት 2 ቁጥር ነው ወደ 3 ቁጥር ማዞር አለ ንግድ ፍቃድ ማውጣት አለብክ ለራይድ እንደገና እሱ ደግሞ ሌላ ሀስል በጣም ትልቅ ስቃይ በቃ ብቻ በጣም ተሰቃየሁኝና አንድ አክስቴ ልጅ አለች አሜሪካ ነገር መሲ የምትባልና ነገርኳት በቃ ያው ጠይቀኛለች በሀዘኑ ምክንያት ምናምን እሷን በጣም ሀዘናል ነበርና ጠይቀኝ መሲ ምንም ብር የለኝም አልኳት ምንም አሁን በቃ ምንም እየሰራው አይደለም
ራይድ መኪናውን ወደ ራይድ መቀየር ፈልጋለሁ ግን ብር ያስፈልገኛል ንግድ ፍቃድ አለ ታርጋ መቀየር አለ እንደዚህ ፕሮሰስ አለው ጠየቅኩኝ ሁሉን ነገር ጠየቅኩ ቀድሜ ማለት ነው ውድ ነው እንደሱ አዎ በጊዜው ንግድ ፍቃድ ታወጣለህ ከ2 ቁጥር ወደ 3 ታረጋለህ ምናምን የሚያስፈልጉ ነገሮች ነበሩ ራይድ ደግሞ ስገባ መኪና ታስፈትሻለህ ምናምን ይዛ እኔ በጀመርኩበት ሰዓት በጣም ከባድ ነበረ እሷ ላከችልኝ ያን ነገር የተወሰነ ብር ላከችልኝ 120,000 ብር በቃ አሁን ህይወት ጀመረ ማለት ነው መኖር ጀመርኩኝ እዛ መኪናዬን ካስተካከልኩ በኋላ እግሬ እንደነገርኩ በደንብ መታጠፍ ምናምን አይችልም ክራንቹ አለ እዛ ትራስ ወገቤን ደግሞ ያው ረጅም ጊዜም ተኝቻለሁ እንደዚህ ነበር አመተኛው የዛን ሰዓት ላይ ወገቤን የሚያመኝ ነበር ትራስ እግሬ ስር እያደረኩ በቃ ራይዴን ጤነኞቹ የኔን ያክል አይሰሩም የሚገርመና አዎ ማታ ድረስ በቃ እስከ ስንት ሰዓት 3 ሰዓት 4 ሰዓት እሰራለሁ እኔ በጣም ብዙ ነገር አለብኝ ቤት ኪራይ አለብኝ እንደገና ደግሞ መታከም አለብኝ ቴራፒ አለ ሰራተኛ ደሞዝ አለብኝ በቃ ብቻ እጅላ ለመስጠት ስንት ሰሪ ነበር በቀን 2400 3000 ምሰራ ነዳጅ ችሎ ምናምን እኔ ነዳጅን አላስበውም በዛን ሰዓት ላይ እኔ እንጃ ያው ምልክ ነዳጅ በዛን ሰዓት ላይ 400 ብር ከቀዳ ሙሉ ቀን ያውልካል ስለዚህ ነዳጅ ችሎ ምግብ በልተሽ ምናምን ነገር ከዛ 2400 3000 ምሳሌ ያለሽ ደስ የሚል ነገር ደግሞ ቀላይ ሲሰራ ብሩን ልቀናለህ እጅ ላይ ብር አለና የሆነ ቦታ ላይ እጅ ጁሴን እጠጣለሁ ምን እላለሁ እዛው መኪና ውስጥ ምናምን በቃ አሁን ማለት ምን ምለው ነገር የሰው በቃ ቢሰጡኝ ምለው ነገር አቆምኩኝ አለኛ ብር በቃ እንደዚህ ያደረኩኝ መስራት ጀመርኩ ምን አልኩኝ ከዛ ደግሞ ሌላ ችግር መጣ ምን ሆነ መሰለክ ካዲስኮ ሆስፒታል ላይ ይሄ ጄግሬን ታየሁኝና ዶክተሩ እኔ በቃ ይሄን እሰራዋለሁ አለኝ ጀርመናዊ ማለት ነው 300,000 ብር ትከፍያለሽ አለኝ ማለት ነውና እሺ በቃ በጣም ደስ አለኝ ለእናቴም ነገርኳት ምናምን በቃ መሬትም ሸጬቦ እንዴ ካንቺ የሚበልጥ የለም በቃ ሰፊ ቦታ መሬት አላቸው እናቴ ማለት ነውና እዚህ ሀገር አይደለም ወደ ሰሜን ሸዋ ማናን ወደ መንዝ የሚባል ሀገር እና ምንም ችግር የለም በቃ ትድኛለሽ ትታከሚያለሽ ምናምን በቃ በጣም ብርቅ ሆኖብኝ ነበርና ራይድ እየሰራሁኝ በቃ እኔ እኮ ግሬን እኮ እንደዚህ አድንሻለሁ አለኝ ምናምን ብዬ ለአንድ አክስቴ ልጅ አወራታለሁና የሆነ ከስተመር ተቀምጧል ከኋላ ማለት ነው ምን ሆነሽ ነው ምናምን ሲለኝ አይ እንደዚህ እግሬን እንደዚህ ሆኜ ነበረ በቃ በጣም ደስ ብሎኛል ትድኛለሽ አለኝና ሐኪሙ አክምሻለሁ አለኝ አልኩስና ብር ጠይቀሽ ሲለኝ አዎ 300,000 ብር ጠይቆኛል አልኩስ በጣም በቃ ይሄ እኮ በጣም ቀላል ነገር ነው አይዞሽ ምናምን ትልቅ ያለ ሰውዬ ነው እንደዚህ ሙሉ ልብስ ነገር ለብሷል በቃ ምንም ችግር የለውም አይዞሽ አለኝና በቃ 1,000 ብር ቲፕ ሰጥቶኝ ወረደ ከዛ ስፈልግሽ እጠራሻለሁ አለኝ ማለት ነው ሰውየውና እሺ አልኩት በቃ እንዴ 1,000 ብር ሲሰጠኝ በቃ ቀን ሙሉ ሳልሰራ 1,000 ብር ገና በጠዋቱ ጥሪን ያገኘሁትና ደስ ይላል ቲፕ ደስ ይላል አይደል ከዛ ይዤ ይልኩኝ ከዛ በሚቀጥለው ቀን ደረሰኝ ጠራኝና ስካይላይት አድርሽኝ ከዱባይ ነው የመጣሁት ያንድ ሆቴል ማኔጀር ነኝ እዛ ላይ አማካሪ ነኝ ነው ምናምን ነገር ነው ያለኝ እዛም በቃ የሆነ ቦታል ብቻ የማይደርሰው ቦታ አንዴ ወይ ኤሊሊ ሆቴል ስካይላይት አያት ሪጀንሲ ትልልቅ ቦታ ነው የማይደርሰው በቃ እኔን ነው የሚጠራኝ ከዛ ይሰጠኛል ብር በቃ እንትን ማስነሳትም ባቆምኩኝ በቃ ከዛ እንደዚህ ደከም ይለኝ ነበር የዛን ነግሬና በቃ እሱን አድርሼ ወደ ቤቴ ነው መመለሰው ቤትሽ ገብተሽ ረፊ ይለኛል ዘይነ ቀን በቃ እኔ ለህክምናሽ የምትይውን ስራ እኔ አሰራሻለሁ አንድ ስራ በጣም ጎበዝ ልጅ ነሽ ማውራት ትችያለሽ ምናምንና እኔ አሰራሻለሁኝ አለኝ እሺ በጣም ደስ ይለኛል አይ መኪናዬንም ሸጬ መታከም እያሰብኩ ነው ስለው አይ መኪናሽን ለምን ትሸጫለሽ እኔ ቆንጆ ስራ አሰራሻለሁኝ እና እኔ እዛ አንሊሚትድ የሆነ ለሆቴል የሚያስፈልግ ስራ ሰራተኛ እንፈልጋለንና ሰዎች አንቺ ሰብስቢ አለኝ ወደ ውጭ እንዲሄዱ ማለት ነው ለዱባይ ከዛ ከዱባይ የሆነ ሴት በስልክ አገናኘኝ ማለት ነው አንሊሚትድ የሆነ ስራ ነው የወጣው በቃ ያልወጣ ስራ ነገር የለም ያላለችኝና ማንኛውም ሰው ሊሰራ የሚችል ወንድም ሴትም ምንም እንደዚህ አርግሽ አምጪ ማለት ሰው አምጪ ምንም ነገር እንትን አንልም እኛ መጀመሪያ ላይ ለራሳቸውና በዲኤችኤል ነው የሚላከው እዛ ለእንትናቸው ለአንዳንድ ነገር 10,000 ብቻ ነው የምንቀበላቸው ከዛ በኋላ ግን ሌላውን ብር አንቺ በ30,000 ብር ተነጋገሪያቸው ልክ ሲሄዱ እዛ ሲደርሱ እንዲከፍሉ ታደርጊያለሽ አለኝ በቃ ይማ ከሆነ ታከምኳልኩ በቃ እኔ ለራሴ ነው ያሰብኩት ከዛ እሺ ብዬልህ 10,000 ብር ከያንዳንዱ ሰው በጣም ከሰው ጋር ኮንታክት ስለነበረኝ ሰው አልተቸገርኩምና
ወደ 40 ሰው አመጣውለት ከየሀገሩ ማለት ነውና አንዳንዱን ሲሰማ ከዛ አንድ 40 ሰው አመጣውለት 10 ሺህ ብር ይቀበላል ይሄዳል። እኔ ምንም ሳንቲም ከኔ ጋር ንክኪ የለንም ለሱ ነውና ወረቀት ፓስፖርታቸውን ፎቶኮፒ አድርጊ ምናምን ይለኛል። ፎቶኮፒ አደርጋለሁ። ዲኤችኤል የሆነ አድራሻ ይሰጠኛል፣ አስገቢው ይለኛል። ሄጄ ዲኤችኤል ልልካለሁኝ። በቃ እዛ ጋር ነው እንትን የሚለው ማለት ነው ከኔ ጋር ያለው ነገር እዛ ጋር። ከዛ የሆነ ቀን ከክፍለ ሀገር የሚመጡ ልጆች ነበሩ፣ ይምጡ ሜዲካል ምናምን ነገር ይመርመሩ አለኝ እና ቪዛቸውን ኢሊሊ ሆቴል ጋር ላይ ነው ሰጃለኝ። ሴት ስልኩን ዘግቶታል። ከዛ ስልኩን ዘጋ፣ የለም ብደውል የለም። ከዛ እንደዚህ በቃ የሆነ ስልኩ ዘግቶበት ነው ብዬ ነው ምንም መጥፎ ነገር አላሰብኩም። ጥሪ ሲገባልኝ ጥሪን አንስቼ ራይድ እየሰራው ነበረ ብያለሁ። ተነስቼ ማል ላይ ስሞክርም ዝግ ነው። ከዛ አንድ ያክስቴ ልጅ አለች እና ታውቀዋለች። ደወልኩላትና እሙዬ ይህ ሰውዬ እኮ ስልኩ ተዘጋ ምናምን ስላት ተበላሽ አለች። ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። የዛን ሰዓት ነው ብንነክ ምንድነው መበላት ይጃንቺ ደግሞ እንደሱ ያረግም እሱ በጣም ነው ሰው ማምነው እንደዚህ ያረግም እሱን ምናምን አልኳት። እንደዚህ እሱ ያረግም። ከዛ በኋላ በቃ የልጆቹ ገንዘብ መከፈል ነበረበት። መኪናዬን አስይዤ መኪና ከፈል 400 ሺህ ብር ማለት 400 ሺህ ብር። ከዛ በኋላ ያው መኪናዬም ተሸጠች። ዜሮ ደግሞ ተመልሶ ተገባ። ሪሌሽንሺፕ ነበር ይሻላል 4 ዓመት ተኩል የቆየ። ስትጎጂ ነው የራቀው ፍቅረኛሽ? አዎ እንደዛ ነው ማለት። ከሱም በፊት እኔ ከሀዘኑ ጀምሮ ከህቴ ሀዘን ጀምሮ አሁን ጥሩ አልነበርኩም። እኔ ምንም ማውራትም አልፈልግ ነበረ። ያው እርግጥ የሱ እንትን አለበት የኔ ማለት ነውና የሱ ብቻ ጥፋት አልነበረም በጊዜው። ምናልባት የኔ ምን አለበት ብዬ አስባለሁ። አልፈልግም ነበር ምንም አይነት ማለት ህይወት በቃ ያው ጨልማለች ቅድም እንደነገርኩና ሌላ ህይወት አልፈልግም እኔ ከዚህ በኋላ ምን ያደርግልኛል እንደዚህ አይነት ነገር የሚል ነገር ነበረኝ። እንደዚህ በቃ ከዚህ በኋላ እኔ ህይወትስ ምን ይሰራል እኔ ጋር ያው መኖር አልፈልግም ነበርኩ ማለት ለመኖር ራሴም። እሱ ግን ስትጎጂ ትሪት አድርጎሽ ነበረ? ተጎርታ ነው ብሎ ትሪት ያደርግሽ አልፈለገም? አላረገኝም ማለት የዛን ሰዓት ላይ ለሀዘኑ ቀን የሆነ ዝም ብሎ ማለት እንደ ማንኛውም ሰው ለቅሶ ምናምን ደርሶኛል። ከዛ በኋላ ደግሞ ትንሽ ማለት ትሪት ሊያደርገኝ ፈለገ ቻለ። እኔ በጊዜው አልቻለም ትሪት ሊያደርገኝ። እሱ ብቻ ላይ አልነበረምና ከወደቅኩ በኋላ ግን አልጠየቀኝም ምንም። የሆነ ቀን ደውሎልኛል አስታውሳለሁ። መጥቻ ይሻለሁኝ አልተመቸኝም ምናምን አይነት ነገር ወዲያ አወራ። ከዛ ግን በቃ ወዲያውን እሱ ሌላ ህይወት ጀምሯል። ሌላ ፍቅረኛ? አዎ ሌላ ህይወት ጀምሯል። እዛ ውስጥ ነው ያለው እና እንደውም ወልዷል፣ አግብቷል ምናምን ወልዷል። ከዛ ከኔ ጋር ያለው ነገር በቃ ቆሟል ሙሉ ለሙሉ ማለት ነውና እኔ አሁን ስለ ፍቅር ህይወት ሙሉ ለሙሉ ብሎክ አድርጌያለሁኝ በህይወቴ ማለት ነው። የኔ ፍቅረኛ ይሄ ነው። በጣም ምልክ ያው ደጋፊ አይደል የሚያስፈልግ። አዎ ግን አሁን ላይ እስኪ ከአንድ ሰው ጋር ዝም ብሎ ሪሌሽንሺፕ ማውራት ጀምሬያለሁ። እሺ ጅማሬው ጥሩ ይመስለኛል ማለት እያወራው ነው ገና በወሬ ደረጃ ነው። መጀመሪያ ጥሎሽ እንደሄደና ሌላ ሰው ጋር እንደጀመረ ስታቂም ነበር የተሰማሽ? እኔ እንደነገርኩህ ምን አለ መሰለህ እህቴ በህይወት እያለች ሆኖ ያኛው ሀዘን ባይኖርና ማለት የኔ ተስፋ መቁረጥ አለ እዚህ ጋር ምናምን ባይሆን እኔ አሁን የዛን ሰዓት ላይ ለኔ ምንም አልነበረም እውነት ለመናገር። በቃ የሰው የራሱን ህይወት ይኑር አይነት ነገር ነው። እህቴ እንኳን ሞታ አይደለም? አዎ በቃ እንዴ እንኳን እሱ አይደለችም በቃ እህቴስ ሞታ እንኳን እሱ ምንም ነገር ቢሆን እኔ አሁን ምንም ነገር የሚያስደንቀኝ ነገር የለም በዚህ አጋጣሚ። 4 ዓመት ተኩል እኮ ነው የቆየሽ? አዎ 4 ዓመት ተኩል ነው የቆየ ነው። አንቺ ነበርሽ በጣም የምትወጂው እሱ ነበር የሚወድሽ? አይ ምንም እኔ ያላቅም ሁለታችንም እንዋደዳለን። አንለያይም ነበር በነገር ላይ እንደዚህ ስራ ምናምን በቃ የሆነ ነገርም ስንሰራም አብረን በጣም አንለያይም። ከከተማም ከወጣን አብረን ነው የምንወጣው። እሱ አለ ማለት እኔ ያለው ማለት ነው፣ እኔ ካለሁ እሱ አለ። እና ታዲያ እንዴት አይከብድም ግን ይሄ ላይፍ አንድ ሰው ዝም ብለሽ ማጣት? አይ ከባድ እኮ ነው ስታስበው እኮ የሚከብድ ነገር አለ። ያው ምልህ ሰው አይደለህ እንዴ ሰው የሆነ ነገር እኮ ሀፕን ሲያ ግን የኔን የሱ እንዳይጎዳኝ ያደረገው ያኛው ጉዳት ያለ። እኔ እህቴ በነገር ላይ
በጣም ኢንቲሜንት ነን መልካችንም ይመሳሰላል እና በሷ መንጃ ፍቃድ እኔ እነዳለሁ አረ እውነት እነዳለሁኝና እኔ ደፋር ነኝ እንደውም የሆነ ቀን በቃ አለች እሷ ማለት አጋጣሚ እሷ ምስሌ ተቀምጣ ትራፊክ ያዘኝ አቁም ያለኝና መንጃ ፍቃድ ሲጠይቀኝ የኔ ለምሷ ነበር የተቀመጠው ብድግ አድርጌ አሳየሁት ማለት ትቆነጥጠኛለች እዛ ጋር በቃ የሆነ ነገር የምትሆን ነው የሚመስለኝ በጣም እንትንችና እኔ ደፋር ነኝ ለምንም ነገር ከዛ ግን ያን ያክል ነው ማለት መመሳሰሉም አለ ምንም ነገር ብቻ በቃ ያ ነገር ጎርቶኛል አሁን የሚዋደዱ ሰዎች ፍራታቸው ምን እንደሆነ እንገርሽ አሁን እንዳንቺ የሚወዱት እህት ያለው ሰው ልጅ ያለው ሰው ወንድም ያለው ሰው ሞቱን ማሰብ አይፈልጉ መምጣቱ አይቀርም እኔ ሁሉ ጊዜ ራሴን የምጠይቀው በጣም መወዳቸው ሰዎች አሉ ቆቢ ሞቱስ ብዬ ራሴን የምር ጠይቃለሁ እግዚአብሔር ምን ላይክ ምንድነው ብዬ በጣም ከማጣናቸው ነገሮች መካከል አንዱ ሞት ነው ምንድነው ግን ሞት የሚባለው ነገር እውነት ሞት የሚባለው ነገር ምንድነው ብዬ በጣም አጣናለሁ እግዚአብሔር ይመስገን ድሮ እንደሚያስፈራኝ አሁን ሞት አያስፈራኝም ከሞት በኋላ ህይወት እንዳለ አሁን ላይ ሴንስ አደርጋለሁ ይሄ ብቻ አይደለም እኔ ቅድም እንደነገርኩህ እኔ ጋር ይሄ ነገር ሲመጣ እግዚአብሔር ያቅ ነበር ቀድሞ እኔ ነበርኩም ማላቀው እኔ አሁን በእንደዚህ አይነት ህይወት ትኖራለች እንደዚህ ማለት ክራንቺዛ እንደዚህ ማንንም አያስበኝም እኔ የነበርኩበት ሁኔታ ማለት ነውና በነገር ላይ ክራንቺ በጣም ፌመስ አድርጎኛል ፌመስ ስልህ ፌመስ ማለት የተለየ አቴንሽን ሰው ይሰጣል ሰው አቴንሽን በጣም በሰው ተወዳጅ ነኝ ኢቭን በመሰራበት ቦታ ላይ ራሱ በቃ በጣም ነው ተወዳጅ ነኝ አሁን በመሰራበት ቦታ ላይ በጣም የሰው ፍቅር አለኝ እግዚአብሔር ትልቅ ነገር ሰጠኝ የሰው ፍቅር ሰጠኝ ገንዘብ ምናምን ሳይሆን እኔ ትልቅ ነገር የሰው ፍቅር በቃ ሰጠኝና ደሞ ተጽናናው የሚገርም ነገር አሁን እናቴ በጣም ነው ፊልም የምታረገው በቃ እንደዚህ ቁጭ ብላ ስታየኝ እኔ እናቴን አጽናናለሁ እኔ ምን ሆኛለሁ ነው ምላት አሁን ላይ ማለት ነው እኔ በጣም ደህና ምን ሆኛለሁ አንቺ ደግሞ በቃ ምናምን ብዬ እናቴን እቆጣለሁ እናቴ ለሰከንድ ስለ ክራንቺ እንድታስብ ፊት አልሰጣት እኮ እኔ እኮ ራሱ የጠራውሽ እኮ ክራንች ስላለ እኮ ነው እንጂ መደበኛ ማለት እንደኛ ብትሆኚ ኖርማል ብትሆኚ አልጠራሽም ይኖም ሳይ ነገር ሁሉ የሚሆነው ለበጎ ነው ሰዎች ስለማይረዱ ነው መክሰር በዩ መታመም በዩ አይንሽ መታወር ይሁን በፍቅረኛ ሀገር የሚሆነው አንቺ ከተጠቀምሽበት ኢቭን የእህትሽ ሞት ራሱ ለበጎ ነው ብታቂበት ካልተቀበልሽ ግን ሌላ ችግር ይመጣል ይሄንን ካልተቀበልሽ ሌላ ችግር እያለ ይመጣል እውነት ነው ለምን የእግዚአብሔር ተአምር ሊሆንበት ነው አሁን አንቺ እንደዚህ ስታወሪ ጠንካራ ናት ጎበዝ ናት ይላል እኔ ከማወራው አንቺ ይሄ ፍቅረኛዬ ነው ስትይ ዋው ጎበዝ ናት ጠንካራ ናት ይሉሻል ማለት ይሄ አድቫንቴጅ ነው ስራ ቦታ ላይ በአንቺ እድሜ ያሉ ሴቶች አሉ ገብቶሻል እነሱ ያደረጉትን ነገር አንቺ ብታደርጊ እነሱ ማንንም ትኩረት አይሰጣቸውም እሱ አቆማለ እውነት ነው በነገርህ ላይ ክራንቺ ለኔ ውበቴ ነው really ክራንቺ ውበቴ ነው በክራንቺ ምክንያት በማያዜ ምክንያት ምንም ያጣሁት ነገር የለም ክራንቺ ስለያዝኩ ማለት ነው እንደዚህ ፍቅረኛ ብፈልግ ትዳር ብፈልግ እንደው ድሮ ማንም ላይ የማይጠይቀኝ አሁን ትዳር ራሱ ይጠየቃለሁ በእውነት በጣም ብዙ ሰው ቀንዳንቺ አይነት ሚስት ነው ማግባት የምፈልገው እባክሽ እኔ እንደዚህ ኮሜንት ሴክሽን ላይ ገብተህ ብታይ በቃ መጀመሪያ በቃ ባልቃል የለሽም እኔ ላግባሽ ምናምን በቃ ላይ ቀጥታ ራሱና ስቄ ነው ማልፈውና በጣም ብዙ ሰው ወደኔ ይመጣል በቃና እንደውም በእኔ በቃ ክራንቺ ውበቴ ነው በጣም ነው ሞዶላል እኔ በክራንቺ ቀልድ አላቅም ነገር ነው የምላችሁና አሁን አንድ ቅድ እንደውም ሰርቼበታለሁና መኪና የገዛሁት በቅርብ ነው ከምሰራው ካምፓኒ ያምራል መኪናሽ BYD Shin Plus ገና አዲስ ከመጡ ቻይና የመጀመሪያ ሃይብሪድ ሰራ የሰራችው መኪና ነው ራሴ መርጬ ነው ያስመጣሁት መኪናዬን ካስመጪው ጋር ማለት ብስሬ የሚባል አስመጪ አለ በዚህ አጋጣሚ ባመሰግነው በጣም ደስ ይለኛል በጣም መልካም ሰው ከዛ ነው ያስመጣልኝ ማለት ነውና መኪናዬ ከመጣ በኋላ ክራንቺ ያኮረፈኝ የሚል ቪዲዮ ሰርቻለሁ እንዴ መሰለ አሁን በፊት ጊዜ ያው ራይድ ስጠቀም ገባለው ክራንቺን አቅፌው ነበር መቀመጠው አሁን ላይ ክራንቺ ወደ ኋላ ማለት እስሬ ማስቀመጥ አልችልም እዚህ ጋርና ወደ ኋላ አረጋዋለሁ ለሆነ ብቻዬን ሆኜ ስፈልግ ተንሸራቶ አገኘዋለሁ አንተ ደግሞ እዚሁ አትቀመጥም እንዴ እኔ እኮ እሱ ቢኖር እኮ ያላንተ አይሆንም ከቤት እዛ በምን ይወጣል ምናምን ብዬ ክራንቺን አወራዋለሁ ማለት ነውና ለክራንቺ በጣም ትልቅ ክብር አለኝ ከመኪናና ከክራንቺ ወይ ክራንቺ ኧረ ተይ ኧረ ማን ክራንቺ በእናትህ እንዴ እሱ ጋር
እኔ እውነት ነው እኔ እንደውም አንዳንዴ አሁን ብዙ ጊዜ ይቸገራሉ የክራንች እግርና እዚህ ያንሸራትታል እኔ ምን በቃ ለራሴ ቆንጆ ጫማ ምናምን ነገር ከማረግ ምናምን ለሉፍ ለክራንች እግር ማለት ውልውል ምናምን ማረጋት የክራንችን ጫማ ነው እግሯን ማለት ነው ይቺናት ይቺ አቡርሻ ይቺ በቃ ትልቁ ነገር እኔ ከመኪናዬ እንዴ ክራንች ከሌለ እኔ ሰው እኮ ይሰለቻል አሁን ዛሬ ደግፈህ እዛ ጋር ብትወስደኝ ነገም ደግሞ የሆነ ሰዓት ላይ ብፈልግህ የሆነ ሊደክም ይችላል ይሰለቻል ሰው 100% የምንም ቦታ እንዴ እኮ ይዞኝ የማይሄዱ እኔ 6ኛ ፎቅ ምናምን ሁሉ እወጣለሁ ክራንችሽ ያ ዋው እወጣለሁ በክራንቼና እኔ ለክራንቼ በጣም ልዩ ቦታ ነው ያለኝና እኔ እንደውም አንዳንዴ አንድ ቪዲዮ ሰርቻለሁ ክራንችን ላሰቡ ሰዎች ፈጠሩ ሰዎች ክራንችን አስበውት በቃ ለጉዳተኛ እንዲጠቀም ጉዳትን የምታውቀው ጉዳት ውስጥ ስትሆን አይ ኖ እያንዳንዱ ሰው ባክግራውንዱ ላይ ጉዳት አብሮት አለ ለጉዳተኛ በጣም የማይሆን አመለካከት የሚመለከቱ ሰዎች በጣም ነው የሚገርሙኝ ማለት ሰው ራሱ አይደሉም የሚል ነገር አለኝ ምናልባት ከዚህ በፊት አይተው ሊሆን ቲክቶክ ላይ የሆነ እጁ ምናምን እንትን የሌለች ልጅ የሆነች ልጅ አገባችሁ ብለው በጣም ከሀገር ውስጥ እስከ ሀገር ውጭ ያሉ ትላልቅ ቲክቶከሮች ነን የሚሉ ሰዎች የሚሰጡት ኮሜንት ነበርና ብር ስላለው ነው ምናምን እሱ በቃ ልጅቷ እኮ እዛ ውስጥ ነች ያለችው በቃ ከዛ ሰው ከጤነኛ ሙሉ ሰው ከምታገኘው ላይ ጉዳተኛ ጋር የምታገኘው በጣም ትልቅ ነገር ሊሆን ይችላል መስጠት እኮ ነው አይቼዋለሁ የሆነ ሰሞን ላይ እንደዛ ሲባል አንዳንድ ጊዜ ሚስ እናደርጋለን ይሄ ማለት በነገራችን ላይ ሰው አይደለም ይሄ ሰውነት ሰው አይደለም የሰው ልጅ መንፈስ ነፍስና አካል ነው ያለው አካሉ እንደው በሳይንስ እንኳን ብትሄጂ አሁን ባለው ኳንተም ሜካኒክስ 0.001% ነው ሰው ልጅ 99.99% ስፒሪት ነው መንፈስ ነው ነፍስ ነው ማለት አይታይም አይነካም ማይንድ ስታፍ ነው ሶ አብዛኛው ያን የማያውቅ ሰው እንዲሁም እሱ ነው ትልቁ አካል ጉዳተኛ እዚህ ዓለም ላይ እኮ እግርም እጅም አይንም ምንም ኖሯቸው በጣም ከአካል ጉዳተኛ ያነሰ ህይወት የሚኖሩ ሰዎች አሉ አመለካከታቸውን ስላላወቁ ማለት በእጃችሁ ምንድነው ያደረጋችሁት በእግራችሁ የምትሄዱበት ቦታ ምንድነው ሰውነታችሁ ምንድነው የሚሰራው ጽድቅና ኃጢአት ብርሃናዊ ስራ ነው ጨለማ ይሄን ስትመለከቺ የሰው ልጅ አካሉን አይደለም አንድ በጣም ኢንስፓየር የሚያደርገኝ ኒክ ቪጁስ ምናምን የሚባል ሰው ይያል ኖ ሌግስ ኖ አርምስ ኖ ወሪስ የሚል ማለት እጅ የለው እግር የለው ጭንቀትም የለው ማለት ነው የዛ ሰው ያውን ስፒሪቱን ስታይ ሚስቱን ልጆቹ እንዴት እንደሚያምሩ ማለት ነው ደግሞ ያለው ፍቅርስ ቤታቸው ያለው ፍቅር ሳቃቸው ምናምን በጣም ደግሞ እንጆይ ያደርጋሉና በጣም የሚገርም እኔ ራሱ በጣም ነው ኢንስፓየር የሚያደርገኝ ግን ማን አበሻ ወንድ ላይ አበሻ ያው አስተዳደጋችንም ነው በነገር ላይ አሁን እኮ ብዙ ሰዎች እኮ ጉዳት ያለባቸው ልጆች እኮ ፍለፊት የሚያወጡ ሰዎች ስቲል ነው አሉ በቤት ውስጥ የሚደብቁ ማለት ነው በቃ ለነሱ በርግማን ያመጡት የሚመስላቸው እና ሰዎችን የሚደብቁ ሰዎች አሉ ብዙ ሰዎች ማለት ነውና ያንን እያየ ያደገ ማህበረሰብ አሁን እኔ ክራንች ይዤ ምናልባት እኔን ቬሎ አልብሶ ይዞ መድረክ ላይ መውጣት ለሱ ሊከብደው ሊችል ይችላል በቃ ማለት አበሻ ወንድ ላይ ፈረንጆች ጋር ስትሄድ ደግሞ በተለይ ቻይናዎች ጋር ያላቅም ምን እንደሆነ አላቅም የሆነ ከግራቸው ከዚህ በላይ የሉም ከዚህ በታች የሉም ምናምን ነገርና ግን ያለ የባሎቻቸው ህይወት ፍቅር ለሞስተል ሌላ ታሪክ ነው የምታየው በቃ በጣም በቃ አሁን አንድ ረጅም ነው ጀርመናዊ ይመስለኛልና እሷ ናይጄሪያዊ ነች እግሯ ከጉልበቷ በታች የለም ወደ 4 ልጅ ምናምን ወልዳለታለች እና እንደዚህ ነው እሷ እንትን ምትል እጁ ይዛው ምናምን እሱ እዛ ነው ያው እሷ እንደገና እንትን ይላትም ከታች ጫማ አርቲፊሻል አትጠቀምም ለምን እንደሆነ አላቅምና እዛ እንደዚህ በዳዴ ነው የምትሄደው እንደዚህ በጉልበቷ ማለት ነው የምር ግን ማለት ነው ማን አበሻ ወንድ ቢሆን ያገባል አይ እኔ ይሄን ማለት አበሻውን ስትይ የትኛው ወንድ ያገቡ ስላሉ በጣም ብዙ ያገቡ ያበሻ ወንዶች አሉ እኔ እንጃ ማለት ይልቅ አይተሻታቂም በቅርብ ቀን መሲ አሁን መሲ ባል በጣም የሚገርም ልጅ መሲ አለች አሁን ደስ የምትል ልጅ ሁለቱም እግሯ ነው እሷ ደግሞ በመኪና አደጋ ነው መሰለኝ የተጎዳችው ስታወራ እንደሰማዋት በጣም እሷም ስለባባ ደወልሽላት ከዛ ምን አለችሽ በጣም ነው ደስ ያላትና የሆነ ቀን እንደማገኛት አስባ ማለት ብያታለሁ እሄዳለሁ ትንሽ ስላልተመቻቸልኝ ነው እንጂ ሄጄያታለሁ እኔ ነኝ አዎ አማርኛ እናወራለን አዎ ባህል በሆነ መንገድ ተጽዕኖ አሳድሮብናል ግን ደግሞ ልዩ የሆኑ ሰዎች አሉ ሁሉ ጊዜ ገጥሞሽ አያውቅም አሉ ግን በጊዜው እኮ ሰዎች እኮ ይመጣሉ ወደ አንተ በጣም በተለያየ አይነት መንገድ በጣም የሆነ ነገር ደስ ብሏቸው
አድንቀውህም እኮ ይወድሃል ሰው እንዴ እኔ ከአንቺ በቃ ፍቅር ያዘኝ እኔ ምናምን የሚል ሰው እኮ አለ። እሺ አዎ ያው ግን አታውቀውም ሳታገኘው በቃ እኔ አሁን ከአንቺ በጣም ፍቅር ይዞኛል። ጠዋት ሁልጊዜ የሚጽፍብኝ ልጅ ነበር ሁልጊዜ ያለማቋረጥና በቃ ጠዋት ላይ ምንድን ነው የሚልሽ? በቃ እኔ ካላንቺ መኖር አልችልም የሚል ነገር ነው ሁሌ የሚጽፈው ማለት ነው። እኔ አይና ዝም ነው የምለው ስቃለሁ አንዳንዴና ዝም ብሎ አንተ አንድ ቀን የት ታውቀኛለህ ምናምን አልኩት ማለት ነው። እኔ በቃ እንዳንቺ አይነት ሴት ነው የምፈልገው እኔ ማግባት እንዳንቺ አይነት ሴት ነው የምፈልገው ያላንቺ መኖር አልችልም። ከዛ ዝም ብዬ አየውና በቃ የሆነ ወይ ሳቅ ብዬ ምናምን እንትን ልክለትና ዝም ብዬ ሄዳሉና ከተወሰነ ጊዜ በኋላ ጠፋ አቆመ በራሱ ጊዜ ማለት ነው። አየህ አይደለ ሰዎች እኮ በሆነ ነገር ምናምን ይመጣሉ ወደ አንተ የሆነ ነገር ግን ወደው ወይ የሆነ ነገር ብለው ይመጣሉ። ግን መምጣት ማንንም ሰው ሊመጣ ይችላል። ግን ያንን ያንተን ቻሌንጅህን ችሎ አብሮ ይኖራሉ ወይ ነው ወደ ዋናው ነገር ስንደርስ ብዙ ነገሮች አሉ። የሰው ልጅ በማየት ነው የሚያምነው። ብዙ ጊዜ በማየት ያምናል ወንድም ሴትም ያው በማየት ያምናል። ሴት በመስማት ነው ይባላል። ሴት በመስማት ነው ወንድ ደግሞ ያው በማየት ያምናልና አንድ ጊዜ ምን ሆንኩ መሰለክ የኔ ብጤ ናቸውና እንደዚህ እኔ እየመጣሁ ወደ መኪና እየሄድኩኝ በክራንች ነው የሚሄደው። እኔ የሆነ በዓል ቀን ነበር አስታውሳለሁና ገብርኤል ነበረ እና ስለ ገብርኤል ምናምን ሲሉ እንደዚህ ባጌን ፈትቼ 10 ብር አውጥቼ ወይ ተይው አንቺ ሰሎ በስማ ምናምን አሉኝ ማለት ነው። ከዛ እሺ ብዬ ያው አንቺ ዮሮ ተይው አዝነው ነው ያው በክራንች ስለሚሄድ እሺ አልኩኝና ተቀብዬ ከዚህ መኪና ከፍቼ ስልክ ስገባ ሲያው እንዴ በቃ አንቺ ነው እንዴ። አሁን አንዳንድ ብዙ መኪና ያላቸው ወዳጆች አሉ ወይ ዲዛይን ይኖራቸዋል ወይ ID6 ይኖራቸዋል ወይ ቴስላ ይኖራቸዋል እና ፓርኪንግ አቴንዳንቶች ፓርክ የሚያደርጉ ሰዎች ቪትስ ከያዙ ሪትሪት የሚያደርጉበት መንገድ ዲዛይር ከያዙ ሪትሪት የሚያደርጉበት መንገድ ቴስላ ወይም ID6 ሲይዙ ይለያያል በእይታ። ቪትስ ምናልባት እኮ በጣም የሚሰጠው ቪትስ ውስጥ ያለ ሰው ሊሆን ይችላል ደጉ ሰው ምናምን ነገር አንዳንድ እግረኛም ሊሆን ይችላል በጣም የሚሰጠው የሚወደው ሰው ማለት ነው። መኪና ስላላያስክ ብር የለህም ማለት ነው አይደለም። እና ማህበረሰባችን ውስጥ እንዳልሽው ይሄንኛው ቲንኪንግ አለ ሰውን አይቶ መናቅ ዝቅ ማድረግ። ተረት ላይ እኮ አለ አባባ ገብረሃና ሰርግ ተጠርተዋሉ ምታቂ ሆነ አውቀዋለሁ ልብሴ ኖር በሉ አላስገባም ሲሏቸው ይሄ ምን ማለት ነው? ትልቅ ትምህርት አለበት እና ሰዎችን እጅጅ እናደርጋቸዋለን። ሰው ላይ ተከው ዝም ብለህ ማለት ነው። ግን የሚገርም ነገር እዛ ሰው ጋር ግን ስትመጣ ማለት አሁን እኔ ናኒ ማናት ብለህ ብትጠይቅ በጣም የሚገርም ነገር የራሴ ራሱን ማቀው የራሴ ባህሪ አለ። የዋህነቴን አውቀዋለሁ። በጣም በቃ በጣም የዋህ ነኝ። በጣም ሴንሲቲቭ ነኝ። ሰው ችግር ሲያኖራልኝ የማለቅስ ልጅ ነኝ። እኔ መስጠት ባልችል አለቅሳለሁ። በራሴ አቅም ማኖር ከቻልኩኝ ሰው ሲቸገር እኔ ምን ችግር አለው? እኔ ለቅል በቃ አብሮኝ ቢሆን። አሁን አንድ ሰው ሲያገባሽ ማለት እንደው ሁሉ ነገር ሪከርድድ ቢሆን ማለት ቁንጅና ያልፋል፣ ዝና ያልፋል፣ ምና የሆነ ነገሮች ያልፋል። ግን አንዳንድ የማያልፉ ኳሊቲዎችን የያዙ ሰዎች አሉ። አሁን አንድ ወንድ አንቺን ቢያገባ ነው ደስተኛ የሚሆነው ኦር የሆነች ልጅ አለች እሷን ቢያገባ ነው ደስተኛ የሚሆነው? ጥያቄው ዝም ብለሽ ስትመለከች ስታዩ ግን ሰርግ ወይም ትዳር ማለት ከ20 ዓመት ከ30 ከ40 ዓመት ላይ የምትመለከችው ገብቶሻል? ያንን የሚያይ የተከፈተ ልቦና ሊኖረን ይገባል። አየሽ አሁን በእርግጠኝነት አንድ ሰው አንቺን ቢያገባሽ በቃ አፍቅሮሽ ነው የሚያገባሽ። አፍቅሮሽ ማለት ክራንች ነው ያላት። በቃ ምን ልስጣት፣ እንዴት ላገልግላት፣ ቢያማት ይዞ ሄዶ ቤተሰብ ሆኜና አባቷ እናቷ ሆኜ ስትወልጅ ራሱ ምጥቁ ይለያል። ያ ሰው የሚያገኘው ደስታ አይደለም። ገብቶሻል? በመስጠት ውስጥ አሁን ለምሳሌ ሰው መጥቶ እንዳልሽው አንቺንም አፈቅርሻለሁ እኔንም አሁን አፈቅራለሁ ልትለኝ ትችላለች አንድ ሴት። ካላንተ አትኖርም እኔን የወደደችው ዝናዬን ነው ብዬ አስባለሁ። ለምን በድህነቴ በችግሬ ሰዓት ላይ ቴክስት ያላደረገልኝ ያልደወልልኝ ያልፈለገኝ ሰው ብቻዬን ሆኜ በባሱ ስመላለስ የሆነ ሰው አይቶ ደስ ይላል ኢነርጂ ያላለኝ ሰው አሁን ወይ ዝነኛ ስለሆንኩ ወይ ሚዲያ ወይ ቢዝነስ ስላለኝ ወይ ብር ስላለኝ ቀርባኝ ሊሆን ይችላል። ሰው ያንን ነገር ሳጣው ጥላኝ ነው የምትሄደው። ያን ደግሞ አልችለውም ህመሙን ማለት ነው። ነገሩ ምንድነው? ሰውየው አንቺን ነው ወይ የወደደው ነው። አንቺን በቃ ገብቶሻል? አንቺን ብቻ እንደዚህ እግርሽ ይኑር አይኑር፣ ብር ይኑርሽ አይኑር፣ ዝና ይኑርሽ አይኑር ነው አንቺን ነው የፈለኩት። ያንቺን ፕሬዘንስ ያንቺን ኤነርጂ። ልክ ህፃናትን ስትመለከች እነሱ ጋር የምታየው ፕሬዘንስ አለ አይደለ? ምንም ፈለከሽ አለ የምትወጂው በቃ እነሱን ነው።
የሚገርምሽ አይደል ሰውን እግዚአብሔርን እንኳን ስንወድ የምንወደው ስለሚያደርግልን ነው እንጂ እንደ ሰራተኛ እንደ ባሪያችን አድርገን ይሄንን ስጠኝ እንዴት ትከለክለኛለህ ብለን ነው እንጂ የምንወደው እንዲሁ ዝም ብለን ከሱ ጋር በመሆን ውስጥ የሚገኘውን ፍቅር እሱን አይደለም እንጂ የምናረጋው። ስለዚህ ግን ሰው ስላልገባው ነው ከሚቀበል ይልቅ የሚሰጥ ሰው ደስተኛ ይሆናል። እውነት ነው እንዳልኩት ነው ቅድም መኪናዬ በጣም ትልቅ መኪና ነው የምነዳው ሌክዠሪ ነው ያ አሪፍ ነው ያው ይፓስ ብላለሁ ይሄ መኪና ከምገሰራው ካምፓኒ ጋር በክሬዲት አድርጌ ነው የገዛሁት ስገዛው ማለት ነው ግዴታ መኪና ያስፈልገኛል በቃ እኔ መኪና መግዛት አሁን ሰው ለቅንጦት ምናምን ነው አይደል የሚያስፈልግ እኔ እግሬ ነው መኪና እግሬ ሊተካልኝ የሚችለው ክራንቼ ራሱን የቻለ ነገር ነው ግን ደግሞ እሱን እንዳትነካ ከዛ ቀጥላለህ ደግሞ ስትሄድ ያው ግዴታ ነው መኪናዬን ያስፈልገኛል እኔ በራይድ ነበር የምጠቀመው በጣም ስንት ጊዜ በጣም ረጅም ዓመት በራይድ ነው የምጠቀም የነበረው አሁን ላይ ግን እና ያው የሚሄድበት በጣም ውስን ነበረ በራይ ስትጠቀም የምትፈልግባት ከስራ ወደ ስራዬ ቦታ ነበር የሚሄደው እንደዚህ ሆነ ያው ታቋል የስራን ነገርና አንዳንዴ ከፍ ይላል አንዳንዴ ዝቅ ይላል ፐርመንስ የመኪናው ክሬዲት የምታስገባው ነገር አለ እና በምትፈልገው ሰዓት ላይ ሽያጭ ላይ ኖር ይችላል እና ሊቀንስ ይችላል ሲቀንስ እዛ ወር ላይ የምታስገባው ነገር ይቸግራል አለ እንደዛ አይነት ነገር አሁንም ማለት ነው ሰው በይታ የሚያይህን ላትሆን ትችላለህ አንተ እዛ ጋር ግን አንተ እዚህ ጋር ግን ማለት ቻሌንጆችን መቋቋም ነው ትልቁ ነገርና በዚህ ሁኔታ ላይ ያለህ ራሱ መኪና ገዝተህ ምን ብላ ምናምን መኪና ያለው ሰው ሁሉ እኮ ብር አለው ማለት አይደለም አይ ኖ ይቸገራል በጣም ትቸገራለህና እኔ በዚህ በቅርብ ቀን ውስጥ ምናምን ራሱ በቃ የሆነ ትንሽ የሳንቲም ችግር ምናምን ነገር ሲመጣ አሁን ላይ ማለት እንግዲህ በሚሊዮን ሰዎች ያለ መኪና ይዘህ ብር ሊቸግርህ ይችላል ትቸገራለህ ትልቅ ነጋዴ በሆነ ሰዓት ላይ ምንም ፍራንክ ላይ ኖር ይችላል ትቸገራለህ እንደዚህም ሆነ እንደገና ደግሞ እኮ በቃ አሁን ከሆነ ሰው የሆነ ነገር ትፈልጋለህ እውነት ነው በይታ ሰውን አስለካውም ልልፈልጌ ነው የሆነ ነገር ይሆናል ሰው ግን ምንድነው ትልቁ ነገር እይታ ነው የሚያይ በይታ ነው ለዛም ነው እኛም ደግሞ እናስመስላለን በቃ ጥሩ ለብሰን ሜካፕ አድርገን ተበድረን መኪና ገዝተን ውድ ቤት ውስጥ ኖረን ለምን ሰዎቹ ያን አይተው እንዲወዱን ይሄ ግን ሌላ እስር ቤት ሌላ ሀስል አለ እውነት ነው ማለት ነው እኔ የተመቻቸ ነገር ስለነበረው በጊዜው ይሄ መኪና ገዛሁት ግን እኔ ይሄ መኪና የኔ መገለጫ እንዲሆን አልፈልግም እውነት ነው የኔ ማንነት አሁንም ገና ህክምና ፈልጋለሁ ለእግሬ ግን አስፈላጊ ስለሆነና ስለተመቻቸልኝ ሊሆን ይችላል ይሄ መኪና ያያስኩት ነገ ጧት ደግሞ ራሴ አሸንፌ ራሴ ሰርቼ ራሴ የሆነ ነገር ሆኜ ደግሞ ከዚህ የተሻለ ነገር ሆኜ በቃ የተወሰነ ጊዜ ክራንቼን እንደ ሙዚየም የማስቀምጥበት ነገር ጸበልም ሊሆን ይችላል ማንኛውም በምንም መንገድ የሆነ ቀን ግን ብዙ ጊዜ በህልሜ በእግሬ ሄዳለሁ ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን በጣም ብዙ ጊዜ የሚገርምህ የሆነ ቀን ቪዲዮ ሰርቼ ነበርና ለሊት እኔ ብቻ አይደለሁም ይሄን ህልም የማየው በጣም ብዙ ሰው ያየዋል አንድ ቀን ከኔ አጋዥ ጋር ቤት ካለችው ጋር አንድ አይነት ህልም አይተናደር እሷ ምን ህልም ታያለች ናንሺ አንቺ እኮ ኪችን ገብተሽ በቃ ዝም ብለሽ ስራሽን ትሰሪያለሽ አለች ከዛ እኔ በቃ አሁን ስራ መስራት ራሷ እየሰራች ነው ልታባረረኝ ነው ማለት ነው ብዬ እላለሁ አለች እሷ ያየችው በራሷ እንትን ነው ቀኔ ስራ ከሰራው በቃ ሰው ያስፈልጋትን ብላ ልታስወጣኝ እንደዛ እያልኩኝ አየሁኝ አለች እኔስ ምን አይላለሁ በቃ ሌሊቱን ሙሉ በእግሬ ሲሄድ በቃ የሆነ ቦታ ላይ እኔ ማስተናግድ ይመስለኛል በጣም በቃ ያን ቀን አንድ አይነት ህልም ያየነው ቀን የዛኑ ቀንና ወይኔ ዛሬ እኮ በህልሜ አልኩኝ ጧት ተነስቼ ማለት ነው ክራንቹን ትቼው ሲሄድ አየሁኝ አራራኒ የኔም እኮ በህልሜ እንዲህ አይቻለሁ ይሄ ቀን መቼ ነው ይሄን ቀን እጠብቀዋለሁ በጣም አንዳንድ ቀን ለሊት ተነስቼ እሞክራለሁ በህልሜ ያየውና ከዛ በኋላ ተነስቼ እሞክራለሁ ብዙ ሰዎች እኔ በህልሜ በቃ እግርሽን ድነሽ አየውሽ እንዴት እንደሚልን ታውቂያለሽ ጸሎት ኃይል አለው አሁን ሳይንስ ራሱ ሰውነታችን የሚሰራበት መንገድ በጸሎት መንገድ እንደሆነ ይናገራል ምን ማለት ነው በተደጋጋሚ በአእምሮሽ ሆነ ብለሽ እግርሽ ሲራመድ ብትመለከችና ፊል ብታደርጊ በስሜት
የድሮዋ ናን ያለች አይደለ እሷን ፊል ብታደርጊያት ሴሎችሽ መንቀሳቀስ ይጀምራሉ። አጥንቶችሽ ይኸውልሽ በሐሳብ ነው የሚሰሩት፣ በስሜት ነው የሚሰሩት። እንዲህ ዝም ብሎ ቅዠት ሳይሆን የምነግርሽ ይሄ በትክክል ብዙ ሺህ ሰዎች ዓለም ላይ ተግብረው ከተኙበት ክራንቻቸውን ጥለው የተራመዱ ሰዎች አሉ። ጸበልም ደግሞ አምነው ሄደው የዳኑ ሰዎች አሉ። ይሄ ሰውነት መጠገን ይችላል። የተበላሹ ነርቮች ይስተካከላሉ፣ አጥንቶች ይስተካከላሉ። አጥንት ታቀልሻል፣ ተሰብሮ ይጠገናል። እሱ ግን እንዴት ነው የሚጠገነው ካልሽ ከሐሳብ ነው የሚነሳው። በጣም ይኸውልሽ አእምሮሽ ውስጥ ገብተሽ ነገ ላይ ስትራመጂ፣ ደረጃ ስትወጪ ገብቶሻል። የሰርግሽ ቀን ስትራመጂ፣ ቤተክርስቲያን ሄደሽ ስታመሰግኝ፣ ስታስቀድሽ ማየት ብትጀምሪ ሴሎቹ ራሳቸውን ማዘጋጀት፣ አጥንትሽን መጠገን፣ ነርቭ ሲስተምሽን ማስተካከል ይጀምራሉ። ያመንሽ ቀን ይነሳል። መጽሐፍ ቅዱስ ላይ መጻጉዕ ባለፈው ሳምንት መጻጉዕ ነበር አይደል ያለፈው። ምንድነው ስንት ዓመት ሙሉ የነበረውን ሰው እኮ ነው አልጋህን ተሸከመ ሂድ ነው የተባለው። አዎ እውነት ነው። ምን ማለት ነው? በቃ ክራንችሽን ጣይና ይቺ እኔ ባለፈው ዝጊቲ አቡ ያለ ጸበል ቦታ ሄድኩኝ ከጓደኞቼ ጋር ብዙ ክረንትና ይወት ዊልቸር ብዙ ምንድነው ሰው እዚህ መጥተው ጥለው የሄዱ ሰዎች ናቸው። ይሄ ኢት ወርክስ ሜቶዶሎጂው ምንድነው ካልሽኝ በአእምሮሽ ደጋግመሽ እዩ። አእምሮሽ ሌላ ነገር አያስብ፣ መራመድሽን ያስብ። ከዛ ፊል አድርጊ። ማን ነው የሚያስተምረው? የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ይሰራል። ማከን የሰማይ አባታችሁ እንዲያደርግላችሁ የምትፈልጉትን ነገር በልባችሁ እንደሆነ አድርጋችሁ ብታስቡ ይደረጋል። ስለዚህ በልብሽ እንደተራመድሽ አድርገሽ ብትቆጥሪ በሕክምና ይሆን በጸበል በሆነ አጋጣሚ መራመድሽ አይቀርም። ምንም ጥያቄ የለውም። የሆነ ቀን አልኩህ እኮ እኔ እኮ በህልሜ እኮ ሄጃለሁ። እኔ ደግሞ እንዴት እንደሚሄድ እንዴት እንደምሮጥ ማንም ደግሞ ምንም ነገር እንዲያደርግ አልፈልግም። በቃ ራሴ እኔ ሁሉ ነገር የሆነ ድግስ ሁሉ ላይ ምናምን ሳስተናግድ ምናምን እንደዚህ ነገር ሆነ አሁን ህልምሽ ከእግዚአብሔር ህልም ከአምላክ የሚመጣ መልእክት ነው ይባላል። በህልሙ እንደዚህ ያየ እንደዚህ ያለ ሲባል ተመሳሳይ መጽሐፍ ቅዱስ ላይ በህልምሽ የምታዩን ደግሞ አሁን በእውንሽ አድርገሽ ሆነ ብለሽ ይሄን የሚያደርገው የፈጠረኝ አምላኬ ኢየሱስ ክርስቶስ ነው። እኔ ሳስብና በልቤ ሳምን ያደርግልኛል፣ ያደረገልኝን ደግሞ እመሰክራለሁ፣ እናገራለሁ ብለሽ ሆነ ብለሽ ደጋግመሽ አድርጊ። ሆነ ብለሽ ደጋግመሽ አድርጊ። ስለ እውነት ነው የምልሽ ታሪክ ይቀየራል 100%። ማታቀይ ልጅ በህልሜ ማለት በጣም ይቅርታ ላናግርሽ እፈልጋለሁ። እኛ በጣም ብዙ ነን ስንሰራ አሁን የምሰራበት ቦታና እንደዚህ በየቲም ስለሆነ አትተዋወቅምና በጣም ይቅርታ እኔ ላናግርሽ ፈልጌ ነበር ስትለኝ የሆነ ማለት ሳፖርት አድርጊ ልትለኝ የመሰለኝ ያው በምንሰራው ስራ እንደዚህ አድርገሽ ስሪ እንደዚህ አድርጊ ምናምን አድቫይስ እንዳረጋት ነው የመሰለኝ ለስራና እሷ ከታ መጣችና እኔ ላናግርሽ ዛሬ በህልሜ ያለ ክራንች ስትሄጂ አየሁሽ አለች። ወይኔ አምላኬ ወይ አረ መቼ ነው ይሄ ቀን? the thing is ምን እንደሆነ እንግዲህ የመዳን ቀን ዛሬ ነው። አሁን ያ ቀን መቼ ነው ካልሽ አላመንሽም ማለት ነው። አዎ እኔ ግን ሰው አይደለሁ እንዴት ነው እኮ ማመን እንደሆነ እንግዲህ በልብሽ ዛሬ ላይ እንደዳንሽ አድርገሽ ደጋግመሽ ማሰብ ነው። እሺ የሆነ ቀን መንፈሳዊነት ነገ ላይ አይደለም የሚሰራው አሁን ላይ ነው። አሁን ቅጽበቱ አሁን ላይ ነው ያለው። ግን ያን አሁን አንቺ በግንዛቤሽና በስሜትሽ ፊል ማድረግ አለብሽ ነው። ምን ማለት የዳንኩ ሴት ነኝ አሁን ጸሎት ነው የምነግርሽ። ብዙ ሰዎች የሚያስቡትን ነገር ከእግዚአብሔር የማያገኙት ለምንድን ነው? ነገ ላይ የሚሆን ይመስላቸዋል። አይደለም። ነገን እግዚአብሔር አያውቀው። ለእግዚአብሔር ነገ፣ ዛሬ፣ ትናንት ብሎ ነገር ዛሬ አሁን ብቻ ነው ያለው ለእግዚአብሔር። ትናንት ብሎ ነገር የለም። ትናንት በሰው ትንሽ የኢጎ አእምሮ ነው ትናንት፣ ዛሬ፣ ነገ ያለው። ስለዚህ አንቺ ምንድነው የምታደርጊው? የምትራመደዋን ሴት ደጋግመሽ አስቢያት፣ በአእምሮሽ ተራመጂ። ድኛለው የሚለው መንፈስ ውስጥ ግቢ። ከአንዳንድ አይመጣም። ስታደርጊው የሆነ ቀን ላይ you have no idea ማለት ወይ በሐኪም ሊሆን ይችላል ወይ በጸበል ሊሆን ይችላል ወይ በሆነ ግን እግዚአብሔር የሚረዳን እኛ እንዲረዳን በፈቀድንለት ልክ ነው። የምንፈቅደው ደግሞ ምንድነው? ልባችንን ከፍተን በእምነት ነው። እምነት ማለት ደግሞ ያልሆነውን እንደሆነ አድርጎ በስሜትና በሐሳብ ማመን ነው። ያልሆነውን እንደሆነ አድርጎ ማለት አሁን በክራንች አይደል ያለሽው? ከዚህ ወጥተሽ በእግር ሄደሽ መኪናሽ ውስጥ ስትገቢ ምን አይነት ስሜት እንዳለው ያለ ክራንች ብታስቢ ደጋግመሽ የሆነ ቀን ላይ ጸሎትሽ ጸራራያም ይደርሳል። ይሄን እጅ ይሄን አጥንት የሰራው አምላክ እንደዚህ አድርጎ ይቀይረዋል። እኛ ግን እንዴት እንደምንኖር ልንገርሽ። ለራሳችን እናዝናለን። ያሁን በክራንች እየሄድኩ ነው መቼ ነው የምቀየረው ምናምን። አሁን ቤተክርስቲያን ሄደሽ ብትመለከቺ ብዙ ሰዎች
ጸሎታቸውን ካየሽ በቃ በተስፋና በደስታ በግርማ ሞገስ ነው መደረግ ያለበት። የእግዚአብሔር ልጅ ነሽ፣ የእግዚአብሔር ልጅ ነሽ እኮ አንቺ። በቃ የሚጠብቅሽ ኃያል አምላክ አለ። ስለዚህ በደስታ ነው ማድረግ ያለብሽ፣ በእምነት ነው ማድረግ ያለብሽ። እንደው ባያደርግ እንኳ እግዚአብሔር ስላለኝ አመሰግነዋለሁ የሚል ደስታ ውስጥ። ምክንያቱም ይኸውልሽ የሰው ልጅ በክራንች የሚሄድ በሚሊዮን መኪና የሚሄድ በፕሌን የሚሄድ የሆነ ቀን ላይ ላይፉ ያበቃል፣ የምድር ላይፉ ያበቃል። ግን ከማጋ ሆኖ ነው በክራንች የሚሄደው፣ ከማጋ ሆኖ ነው በመኪና የሚሄደው፣ ከማጋ ሆኖ ነው በቪኤቱ የሚሄደው፣ ከማጋ ሆኖ ነው በፕሌን የሚሄደው። እግዚአብሔር ካለ ፕሌን ውስጥም ቤተመንግስቱም ጎጆ ውስጥም ክራንች ውስጥም ካለም ምንም የጎደለብሽ ነገር የለም። ደስታ የሚገርምህ ነገር በጣም በነገር ላይ አሁን ላይ እንደኔ አመስጋኝ የለም ማለት በሆነው ነገር ሁላ በቃ እግዚአብሔርን በጣም ነው የማመሰግነው። እኔ ጋር ያለው ደስታ ማንም ሰው ጋር የለም። እኔ ጋር ያለውን ነገር ከኔ ማለት ሙሉ ጤነኛ ጉዳት ሳይኖርባቸው ሆነው ደስታ የሌላቸው ብዙ ሰዎች። አንድ ሰው ምን አለ መሰለህ፣ ያው መቼም ይሄ ቲክቶክ በጣም ሰው አስተዋውቆኛልና እናት አለኝ እስኪ ስልክሽን ላኪልኝ ሲል ስልኬን እልካለሁ። እኔ ስልኬን እምልክላቸው ስራዬም ከሰው ጋር ስለሆነ ሰዎች ከኔ ጋር አብረው መጥተው ቢሰሩ ስለምፈልግ ለማንም ሰው ስልኬ ፐብሊክ ነው። እኔ ላይቭም ማለት እንትን እላለሁ እና ስልኬን ደወለልኝ። አንቺ አለ ጉዳት ስላለብሽ ሰዎች አይዞሽ በርቺ ጎበዝ ምናምን ይሻል። ምንም ነገር ደግሞ ጉዳተኛ ሆነን ጉዳታችን ለሰዎች ሳይታይ በጣም ብዙ የተጎዳን ሰዎች አለን። አንቺ አይዞሽ አለሽ፣ እኔ ግን በጣም የተጎዳው ሰው ነኝ። ስታይኝ ፊዚካሊ ሙሉ ጤነኛ ነኝ፣ ሁሉ ነገሬ በጣም ጤነኛ፣ ምንም ነገር የለም። ግን ውስጤ በጣም ተጎድቷል። ባይነጋ ሁሉ ብዬ እምመኝ ሰው ነኝ አለኝ። ኦ ማይ ጋድ እንዴት ከባድ እንደሆነ አስበዋል። የሰው ልጅ እንዳይነጋ እኔ እንዳይነጋ ብዬ ማለት በቃ በቃ ባይመሽ ብዬ አውቃለሁ ብዬ ምክንያቱም ያ በጀሶ በነበርኩበት ሰዓት ደግሞ መሸ እንዴ ሰው እኮ መሽቶ ማረፉን የሚፈልገው ነገር በቃ ጠባቂ አምላክ ኖሮት እንቅልፉን ተኝቶ የሚያነሳው እንዳለ የሚያምን ሰው አለ። ጉዳት ውስጥ ስለነበር እኔ ማታ ሲመሽ ስቃዬን ሰው ስሬ የለም ምናምን በቃ ሰው ሁሉ ተኝቶ ብቻዬን። ሌሊቱ ደግሞ በጣም ረጅም ነው። እስቲ እንቅልፍን ቢበልህና ሌሊት ምን ያክል ረጅም እንደሆነ አይተው ከሆነ ገጥሞ ከሆነ በጣም ከባድ ነው። አይነጋም ቶሎና እስ ባይመሽ ብዬ አውቃለሁ። ይሄ ሰውዬ ደግሞ ሙሉ ጤንነት ይዞ ባይነጋ ብሎ ያውቃል። ከዛ በጣም እንትናለኝና ምንድነው አልኩት። በቃ ይሄን ሰው እኔ መርዳት ካለብኝ ምናምን ብዬ ያው በቃ በላይፉ ነው በህይወት በትዳር ህይወቱ ልጆቹን እንዳይ ተደርጎ ከሚስቱ ጋር ምናምን እንደዛ አይነት ነገር ነው በኋላ ላይና አቅሜ የሚችለውን ያክል በቃ በጣም ትሪት አረኩት ምን አረኩት በቃ ይዙህ እንደዚህ ነገር አልኩት። የዛን ያክል ሰው ሙሉም ነገር ሆኖ በጣም ብዙ ጉዳተኛ አለ። በጣም ያን አንረዳውም ነው ትልቁ ጥያቄ። አሁን ሰው ብር ስላለ ወይ ዝነኛ ስለሆነ ወይ ቆንጆ ስለሆነች ወይ ኢንስታግራም ላይ ደጋግማ ብዙ ፎቶ ስለፖስተች አይደለም። ሰው አንድ የሚያደርገን እንደው ነገርሽ ችጋራም ነን። ችግር አለብን። ችግር ሲባል የሚበላ የሚጠጣ የሚለበስ አይደለም። የጭንቀት ችግር አለብን። የበራስ መታመን ችግር አለብን። የትዳር ልጆቻችን አትዩ መባል አሰባችቷል ምን አይነት ፔንፉል እንደሆነ ያልኩ በዛ አይነት ሁኔታ ያለ ሰው እንደዚህ ሆነን ስለተራመድን ሁሉ ነገራችን ሞልቷል ማለት አይደለም። እኔ የብዙ ሰው ችግር ሰማለሁ። አንቺ እንዳልሽው አሁን አካል ጉዳተኛ ሆኖ እኔ ጋር የሚመጣ በጣም ጥቂት ነው። በቃ አስጠላኝ መኖር፣ ራስሽን አጥፊ ይለኛል። አሁን ባሳይሽ ብዙ ቴክስት ነው ያለው። ብዙ ያንቺንም ቴክስት የመለስኩት እንግዲህ ከነዛ ውስጥ ቼክ እያደረኩኝ ነው። እና በጣም በቃ ትውልዱ በጣም የሚያምሩ ሰዎች ኤነርጂ ያላቸው ሰዎች ሰይጣን አእምሯቸውን ጨለማ ነገር ውስጥ ከተው ተስፋን እያዩ አይደለም። እና እነዛ ሰዎች ያሳዝናሉ ማለት አንዳንዴ ምትጓጊ በቃ እኔ አሁን ለምሳሌ እንበልና ወደኋላ ወደ 20 ዓመት ተመለስ ብትይ ያለኝን ሁሉ ሰጥቼ ብመለስ ደስ ይለኛል። ቢሊዮነሮች ያላቸውን ሁሉ ሰጥተው ያረጁ 70-80 ዓመት ይሉ ሰዎች ያላቸውን ነገር በሙሉ ሰጥተው 30 ዓመት ሁሉ ቢባሉ ይሰጣሉ። ግን በ30 ዓመት ግን ልጁ ያለ ያማረር ነው። ለምን? አእምሮ ልቡ ስለታመመበት ማለት ቱል የለውም። አእምሮውን ልቡን የሚያስታ ክራንች። አሁን ይሄ አካልሽ ቢጎዳ ክራንች ትይዣለሽ። አየሽ? ነፍስሽ ስትጎዳስ የነፍስ ክራንች ደግሞ አለ፣ የመንፈስ ክራንች አለ። ገብቶሻል? የተጨነቅሽውን ጭንቀትሽን የሚያረጋጋ ክራንች አለ። እሱን ደግሞ ሰው አይማርም። ዝም ብሎ ቀል እያየ ምናምን ነው እድሜውን የሚያጠፋው እንጂ ነፍሱን ለማረጋጋት መንፈሱን ለማረጋጋት ጊዜ አይሰጥም። ከዚህ የተነሳ ሳፈር እያደረገ ነው የሚውለው። አላማሽ ግን ምንድን ነው? ከዚህ በኋላ ምን ማድረግ ነው የምትፈልጊ? እኔ አላማዬ አሁን የተሻለ ነገር ኖሮኝ
ማለት ከዚህ በኋላ እሰራለሁ ሰርቼ እግዚአብሔር አግዞኝ የተሻለ ነገር ላይ ደርሼ በቃ እንደኔ ብዙ የተጎዱ ሰዎች አሉ። አሁን አንተ ጋር መጥቼ አሁን ማወር ሳወራ ምን ስልህ ምናምን ምንም ለኔ የሚያመጣልኝ ለውጥ አለ ነገር አይደለም። ግን ሰዎች ራሳቸው ብዙ ሰዎች ጤነኛ ሙሉ ሆነው ዲፕሬሽን ውስጥ አሉ። ራሳቸው ብንሄድ ይሻለኛል የሚል እንትን አለና ብሄድ ይሻለኛል ብንሄድ ይሻለናል ምናምን ተነስቶ ማልቀስ ምናምን የሚያለቅሱ ሰዎች አሉ። ወይ ደግሞ ከቦይፍሬንድ የተለያየው ብለው ምናምን ድሪ በቃ እኔ ብልሞት ይሻለኛል ምናምን የሚሉ ሰዎች አሉና እንደዚህ አይነት ነገር አንዳንዴ እግዚአብሔርንም ማስቀየም እንደዚህ የሚያደርጉ ሰዎች እኔ በቃ የሆነ ማለት እኔን አይቶ ሰዎች የኔ አላማ ብዬ ባስበው የሆነ ነገር ላይ ሆኜ ፊዚካሊም ሜንታሊም የተጎዱ ሰዎችን በሆነ በቃ የራሴ ትሪትመንት ነገር እንዲኖረኝ አድርጌ ሰዎች በኔ የተሻለ ነገር እንዲሆኑ በኔ ህይወት ተማሪ እንዲሆን ተምረው ጥሩ ነገር እንዲኖራቸው መራብ መታመም እንቅልፍ ማጣት መቸገር ብዙ ነገር እኔ 24 hours ስቄያለሁ 24 hours አልቅሻለሁ በህይወቴ ማለት ነው 24 ሰዓት የሳኩበት ጊዜ ነበር ማለት በቃ ቀን ሙሉ ስንጫወት ስንስቅ ምናምን እንደዛ የነጋበት ሰዓት አለኝ አሳልፌያለሁ። ኤንጂኦ ላይ ስንሰራ ልጆችም ነን ምናምን እንደዛ አይነት ተዝናኑ ነበር። አዎ ማለት የኛ መዝናናት ፊልድ ላይ ምን መሰለ አንድ ቤት ውስጥ ተሰብስቦ መጫወት ነው። ሳናቀው ቀኑን ማለት እንደዚህ ቅዳሜ ሙሉ ቀን ውለን እሁድን እንደግመዋለን በቃ እዛው በቤታችን ውስጥ ማለት ነው። በግና አርዳለን ምናምን ካምፓየር እያደረግን በቃ የመሳቅ መጫወት መዝናናት ብሩ አሪፍ ነው ክፍያው ያው ምን ችግር አለው እሱ እንደዛ ነገር ስቄያለሁ 24 hours ደግሞ ከህቴ ሀዘን ጀምሮ በራሴ ህመም አልቅሻለሁ። በጣም ፍራንክ ነበረኝ የሆነ ቀን ቅድም እንደነገርኩ በቃ 10 ብር ቸግሮኛል። በስማ አያድርስ ነው ብዙ ነገር በቃ ብዙ ነገር ትሆናለህ በህይወትክ ማለት ነው። ግን ትልቁ ነገር ምንድነው መሰለኝ ምንም የምትጎዳ እግዚአብሔር እንደኔ እኔ እግዚአብሔርን አስቀይሜዋለሁ ተከፍቼበታለሁ እንዳጎደለብኝ አስቤያለሁ። አሁን ላይ ግን ያንን አልልም። እንደገና ግን እሱ አልጠላኝም ነበር። ታረቃችሁ ግን አሁን? አዎ ታርቀናል። እንዴት ነበር እርቁ? እንዴት ነው የመጣው? እርቁ የመጣው የሚገርም ነገር በቃ ማለት ይሄ ጉዳት ከመጣ በኋላ ቅድም እንደነገርኩ በሰዎች ዘንድ በቃ እንድወደድ እንድታይ ያደረገኝ ያለ አምላክ እንዴት ብሎ ምን ነሳኝ ምን አሳጣኝ? ያጣሁት ነገር የለም እኮ ማን በጣም ደህና ነኝ እግዚአብሔር ይመስገን። ማለት ክራንች ስላለ እኔ ጎደለኝ አይደለም ምንም ነገር ያጣሁት ነገር የለም። ላዘኑና እግዚአብሔር ጋር እርቅ ላልፈጸሙ ሰዎች ምን ትያለሽ? እናቴን ገለዋል ልጄን ገለዋል እህቴን እንዲያርጓል። ሲጀመር እግዚአብሔር እንደዚህ አያደርግም። በእኛ ለማወቅ ነው ዘለን የምንገባው። አሁን አንቺ የተጎዳሽ ጉዳት ጥበብ ስለጎደለሽ እንጂ እህትሽን እግዚአብሔር አድርገሻት ነበር። ለእግዚአብሔር እንደዛ ላለቀስሽለትም። እግዚአብሔር እኮ ለአንቺ ተወልዶ ተጠምቆ ተገርፎ ለአንቺ ሞቶ አላለቀስሽለትም። እህትሽ ግን ስትሞት ፊልሙን እኮ ያን ሁሉ ጉዳቱን እያየሁ በቃ እያዘንኩ ምናምን አዝኛለሁ። ፊልሙን ስታየው የትንሣኤ ፊልም የስቅለቱ ማለት ነው። በጣም ያ ሁሉ ነገር ሲያደርጉ ይሰቅቃል ምናምን ታያለህ። ግን እንባውጥቻ አላለቀስኩም እውነት ለመናገር። አየህ ለፈጠረኝ አምላክ ለእህቴ ግን ማን ነው ለምን አሁን እንደዚህ እኔ እያለቀስኩ በቃ እባክሽ ዝም በይ ካልከኝ ጠላቴ ነበር ካለ አንተ አታውቀውም ቁስሉን ብዬ ነው የማስበው። በራሳችን ነገር ሲሆን ሰው ቁስልን የሚያውቀው የቆሰለው ሰው ነው። ያልቆሰለው ሰው ይቆጠቆጠኛል ብለህ መጥቼ አሁን እዚህ ጋር የሆነ ነገር እዚህ ጋር ተጭሬ ምንድን መቆጥቆጥ ለአንተ ያንን ነገር ኖቲስ አታረገውም። እኔ ነኝ የማረገው ያንን እውነት ነው። እና እግዚአብሔር ላይ ግን ምንድነው መሰለህ የሰው ልጅ ህይወት ይቀጥላል። በምንም አይነት ነገር ውስጥ ብንሆን በህመምም ይሆናል በሞት ሰው ማጣትንም ሊሆን ይችላል ቦይፍሬንድንም ማጣት ሊሆን ይችላል። ቦይፍሬንድ ቤት ቦይፍሬንድ ይመጣል፣ ጫማ ቤት ጫማ ይመጣል። ይኸውልሽ ላይክ አንዲት ልጅ ጋር እያወራው ነው አሁን እና ብዙናቸው ጭናት ኢንስታግራም ላይ ጻፈችልኝ እንደዚህ ሆኜ ፍቅረኛ ትቶኝ በቃ ምናምን አለች እና ትምህርቴን ትቼ ልመለስ ነው አለች። ኧረ እባክሽን ተይ አይደለም በቃ እኔ ውስጤ ተይ ይሄ ህይወትሽ ላይ የሚቆጭሽን ነገር ነው የምታደርገው። አብሮ 3 ዓመት ቆዩ ልጁ አልፈልግሽም በቃ አለ። አሁን እቺ ልጅ የራሷን ህይወት ማስቀጠል ሲገባት በቃ አልቻልኩም ቤተሰቦቼ ምናፍቀውኛል ከተመለሰች አንዴ ወደኋላ ዩኒቨርሲቲውን ትታ መጣች ማለት የህይወት ዘመን ጸጸት ነው የሚመጣባት። ይሄን ደግሞ አንዴ አለፈችው ደግሞ ማለት የህይወት ዘመን ጀግንነት ነው የሚሰማት። ቦይፍሬንድ ቢሄድ ቦይፍሬንድ ይመጣል። ከዚህ ስራ ብትባረሩ ሌላ ስራ እግዚአብሔር አዘጋጅቶላችኋል። ገብቷችኋል? ቢዝነስ ቢጠፋ ሌላ ቢዝነስ ይመጣል። ህይወት ይቀጥላል። ሰዎች ግን ራሳቸውን የሚያጠፉ ሰዎች ህይወት እንደሚቀጥል ቢያውቁ
ክፉም ጥሩም ዘመን እንደሚያልፍ ቢያውቁ መከበርም መናቅም ያልፋል። ላይፍ ይቀጥላል እንዳልሽው እና ይመጣል። በቃ ላይፍ እንደ መጋዝ ዝግዛግ ነች። ማግኘት፣ ማጣት፣ መሳቅ፣ ማልቀስ፣ ብርሃን፣ ጨለማ፣ ላይ ታች። በዚህ ሁላ ውስጥ ግን እግዚአብሔር አምላክን ያገኘ ሰው ብርቁም አይደለም። ሲያገኝም ሲያጣ ምንም አይመስለው። በጣም አሁን እኔ በጣም ብዙ ሰዎችን ባይዞ በጣም ትሪት አደርጋለሁ። እንደዚህ ማለት ኦፊሻሊ አይደለም እንጂ ብዙ ሰዎች ከኔ ጋር ማለት በቃ አወራለሁ፣ ያወሩኛል እንደዚህ በውስጥ ምናምን ነገር ሲያወሩኝ፣ ለሁሉም ሰው ደግሞ መልስ ሰጭ ነኝ። በጣም ነው መልስ የምሰጠው። ምናልባት ይሄ ሰው እኔ ላድነው ይችል ይሆናል ማለት በቃ መጽናኛ ቃሉ በሆንለት የሚለው ነገር አለና ውስጤ የማንንም ሰው ይሄ አንዳንድ ማያላስፈላጊ ጽሁፎች ነው ማላስተናግደው። በቃ አንዳንዱ ዝም ብሎ የሚጽፍልህ ነገር አለ። በቃ ምንም ሳያቅህ ማንነት ግን ሳያቅህ ምናምን ሊጽፍልህ የሚችለው ነገር አለና እሱ ነገሮችን ካልሆነ በስተቀር ቃማ እንድታወሪኝ ፈልጊያለሁ። በቃ ካንቺ እኔ እንዳንቺ መጠንከር ነው የምፈልገው ምናምን የሚልህ አለ። እንደዚህ አይነት ነገር አለና ግን ሰው ችግር ላይ ነው አይደለ? በዚህ ሰዓት ውይ በጣም ብዙ ሰው እኔ ሰውን ፊዚካሊ አይታችሁ ጄጅ አታርጉ። እንደዚህ አሁን ማኔ እዚህ ጋር በጣም ብዙ ነገር ሞቲቬት ታደርጋለህ፣ ሰው ታነቃቃለህ ምናምን፣ ግን ማኔ የራሱ የሆነ ነገር አለ። እኔ አሁን ዛሬ እዛ ሳቅህና ዛሬ ሳቅህ ማኔ ምን አይነት ሰው ነው ምትል ምን ያህል ከእግዚአብሔር ጋር ኢንቲሜትነት እንዳለ ዛሬ ተረዳሁ። እንደዚህ አይነት ሰው ግን አትመስለኝም ነበር። የምሬን ነው። ለምን እንደዛ አልሽ? እዚህ ከመጣሁ በኋላ እያንዳንዱ ነገር ግን ከመጀመሪያው ጀምሮ ማለት ወደ ስቱዲዮ ገብተን ራሱ ሳንጅታናር ጀምሮ ከእግዚአብሔር ጋር በቃ ራስክን ለምሰራው ስራ ራሱ በቃ እንዲባረክልህ የምታደርገው ነገር እግዚአብሔር የምታደርገው ጸሎት ያረግ ነው። እኔም እንድጸልይ ያርገኛል። አሜን፣ አመሰግናለሁ። ያከታይና ይሄን ነገር ሳይ እኔ ማንኔን መጀመሪያ እኔ ብሮ ነው ማቀውና ጊዜ ብሮ በእናትህ አልፈህ ተቀመጥ ምናምን እል ነበር። እንደዚህ አሁን በሚጀር ካንተ ይዤ በጣም ወደዋለሁና ሰዎችን ብለሽዋል፣ ቆንጆ አድርገሽ ነግረሽዋል። ሁሉ ጊዜ ምን ይገርመኛል መሰለሽ፣ እኔ ለምሳሌ ሰዎች ሚስ አንደርስታንድ ያደርጉኛል። እኔ ሆንኩት ሰው ሌላ ነኝ፣ ሰዎቹ የሚያስቡት ሌላ ነው። አንገናኝም ምንም። እኔ ሆንኩትን ሰው አውቀዋለሁ፣ ሰዎቹ ግን የሚረዱበት መንገድ ይለያያል። እና አንዳንድ አሁን የምናያቸው የኢትዮጵያ መሪዎች ይኖራሉ፣ የሃይማኖት አባቶች፣ በጣም የተጠሉ ሰዎች ሊኖሩ ይችላሉ። ቀርበሽ ብታያቸው በጣም የምትወጃቸው በጣም የተባረከ ላይፍ የሚኖሩ፣ ከሩቅ ደግሞ ስታያቸው በጣም የምታያቸው ሰዎች ሊኖሩ ይችላሉ። አትሰምተሽ ደግሞ ከሩቅ በጣም አድነቀሻቸው ወይ እንደው እሱም በሆንኩ የምትዩ ሰው ስትቀርቢው ደግሞ በጣም ባዶ ዜሮ የሆነ ሰው ሊሆን ይችላል። ለዛ ነው ሳያዩ የሚያምኑ ብፁዓን ናቸው የሚባለው። እኛ ጋር ራሱ አሁን በምንሰራው ስራ ኔትወርከሮች ነና በኔትወርክ ነው የምንሰራውና ኦንላይን ቢዝነስ ነው። ባይነሪ ነው ስራችን። ሰዎች ከኛ ጋር አብረው መጥተው እንዲሰሩ ማድረግ ነው። እና የሆነ ሰንበዲ በቃ ሲመጣ በቃ ይሄ ከመጣ ኔትወርክ ኔትይዞት ይገባል ምናምን ብለህ የምታስበው ሰው አይሰራም። ሲመጣ መጀመሪያ ስራውን ፈልጎ መጥቶ ገለጻ አድርገህለት ምናምን በቃ ቢጀምር ባይጀምር ብለህ ፎሎ የማታረገው ሰው በራሱ ሲጀምር ግን ሌላ ታሪክ ነው ያሰው ሲስተምህ ላይ በጣም በቃ የሚሰራ ሰው። እና አሁን አንተ በቃ ከሌ በቃ በጣም እንደዚህ አይነት ሰው ነው ብለህ ያልከው ስትቀርበው አንተ አሁን ላልከው አይነት ነገር ይሆናልና ሰውን ዝም ብሎ አይቶ የሚጠምድህ ሰው አለ እኮ ዝም ብሎ። ግን ሲቀርብህ እኮ ከአንተ በላይ ለዛ ሰው የለም። በቃ ለዛ ነው አለመፍረድ። በቃ ማለት ሰውን ጥሩ ነው ሳቲ መጥፎ ነው ሳቲ ጊዜ ሰተሽ በራሱ ይደረግ። ግን እኔ ደግሞ ብዙ ሰዎችንም ስለማወራ ሰዎች ትልቅ የሆነ ጭንቀት ላይ ናቸው በዚህ ሰዓት ላይ። የአካል ጉዳት ሳይሆን የነፍስ ጉዳት፣ የመንፈስ ጉዳት አለ። ግን የምታደርጊው ነገር በጣም ጥሩ ነው። እግዚአብሔር አምላክ ረድቶሽ አግዞሽ ደግሞ አንቺ ድነሽ ተራምደሽ በእርግጠኝነት እንደምናወራ እርግጠኛ ነኝ ያመጣለሁ። አዎ ኦፍ ኮርስ መራመድሽ አይቀርም። እግዚአብሔር እውነቴን ነው የምልሽ። እንዳፌ ያርግልኝ። አዎ እንዳፌ ብቻ ሳይሆን አንቺ ዴዲኬትድ የምትሆኚ ከሆነ እግዚአብሔር አምላክ ይሰራል። እኔ በብዙ መንገድ ሰዎችን አድኖ አይቻለሁ። በስራዬ እንኳ ከካንሰር የዳኑ ሰዎች አሉ። በእምነታቸው አብረውኝ ሪትሪት ሄደው መራመድ የማይችሉ ሰዎች ብዙ ዓመት በሱ የተዘፈቁ የዳኑ ሰዎችን እግዚአብሔር ለውጧቸው አይቻለሁ። ምንድነው ነገሩ ካልሽ ግን ማመን ነው። አንቺ ከፈለግሽ አንድ አባት ምን ብለውኛል? እግዚአብሔር አምላክ መሻትህን ያደርግልሃል። መሻትህን ማለት በጣም ለምሳሌ ምን ማለት ነው? አሁን ከዚህ ስትወጪ ሌላ ነገር ትተሽ ካልባረከኝ አልለቅም ብሎ የያዘው የያዕቆብን ታሪክ ታውቂያለሽ? ከእግዚአብሔር ጋር እኮ ተታግሎ እኮ ነው
ታግሎማ በኢየሩሳሌምስ እንዳንተ ያለ እምነት ያለው ሰው አልተገኘም። ቃል ብቻ ተናገር ያለው ሰው እያለ መቶ አለቃው ቃል ብቻ ተናገር፣ አንተ መምጣት አይጠበቅብም። ይሄ እኮ ትልቅ እምነት ነው። ልጁን አዳነ። አንቺም ከዚህ እንኳን ስትወጪ እግዚአብሔር ሆይ ብለሽ ጭቅጭቅ ብታረጊ ጭቅጭቅ ብታረጊ እና አድነኝ ደግሞ ለሰው እሰጣለሁ ብትይ የእውነት ነው የምልሽ ያደነሻል። አሜን። አዎ ለምን እኔ በህይወቴ ስላየው ነው የፈለኩትን ነገር በጣም ስጨቀጭቀው እግዚአብሔርን ያደርግልኛል። ግን ዲሌ ምንድነው ነው ይስቀር ካደረክልኝ ለሰዎች ያደርጋለሁ፣ ከሰጠኝ እሰጣለሁ ነው የምለው። ስለዚህ አንቺ በሄድኩበት ቦታ ሁሉ ስለ እግዚአብሔር አወራለሁ አድነኝ ብትዩ እግዚአብሔር በጣም ያደንሻል። ለሱ ደግሞ ይሁንሽ ምን ብዬ ልንገርሽ እንዲችነት አይገርመውም። ለምን መጀመሪያ አስራምዶሻላ። አየሽ ስታጭው ነው ግን የገባሽ መራመድ ትልቅ እንደሆነ። አሁን እየተራመዱ መራመዳቸው ዋጋ እንዳለው ማያውቁ ሰዎች አሉ። አሁን የሚናደዱ ታክሲ ሰልፍ ላይ ሳዩ ሰው በመኪና ሲሄድ እያዩ እጭ ምናምን የሚሉ ሰዎች አሉ። ተናደው ምናምን ነገር እግዚአብሔርን የሚያማሩ ቫልዩ የማይሰጡት አሉ። ሰው የፈጠረውን መኪና ከፍ አድርገው እንዴት ለኔ መኪና ሳትሰጠኝ ምናምን የሚሉ ሰዎች አሉ። በራሳቸው ስንፍና ሳይገዙ ማለት ነው። ሲያጡት ነው የሚገባቸው። ግን አንቺ ዲል አድርጊ። እኔ አምናለሁ ብዙ ሰዎችም ጸሎት አድርጉላት። ድነሽ እንደምንመጣ ተስፋ አደርጋለሁ። በስተመጨረሻ የምትይው ነገር ካለ ድልስትሽ። በስተመጨረሻ ማመስገን የምፈልገው የድንግል ማርያም ልጅ ሁልጊዜ ከኔ ጋር ነው ያለው። ግርማ ሞገስ፣ ክብር፣ ከሰዎች ፍቅር ለሰጠኝ አምላኬ ክብር ምስጋና ይገባዋል። ክብር ለሱ ይሁን። አሜን። ከዛ ቀጥሎ በጣም በህይወቴ ላይ ብዙ ሰዎች አሉ። እናቴ ከሁሉም በፊት እናቴ ትኖርልኝ። የኔ መኖር ትርጉሙ ቅድምም ተናግሬዋለሁ ለእናቴ ነው። ለማየዬ ረጅም እድሜ ይስጥልኝ። በጣም ሞዳት በጣም መልካም እናት አለችኝ። ከዛ ውጪ እንግዲህ ያው ብዙ ሰዎች ጠቅላላ እኔ ከሌ አልልም። ከፋሚሊ ከማውቃቸው ጓደኞቼ ብዙ ጓደኛ አለኝ። አብሬ የምሰራበት በጣም ብዙ በቲም ነው የምሰራው እና ወደ 10,000 ያክል ቲም አብሮኝ የሚሰራለኝ በጣም ብዙ ሰው አብሮኝ ያለና ከሀገር ውስጥ ከሀገር ውጭ ሆነው እኔን አይዞሽ የሚሉኝ በሶሻል ሚዲያ ሳላቃቸው የኔን ሳቅ የሚወዱ ሰዎች አሉና ለነሱ ሁሉ እግዚአብሔር አምላክ በቃ ለሁሉም ሰው እቤቱ ይግባ በሰላም በሁሉ ነገር በቃ በቤታችሁ በመልካም ለምታስቡልኝ ሰዎች ሁሉ ለእናንተ እግዚአብሔር ለእኔ ሳልሆን እሱ ያስብላችሁ። ወደፊት ደግሞ እንግዲህ እንዳልከው ማንዬ የተመኘህልኝ ምኞት በጣም ጥሩ ነው። እውነት በጣም የሆነ መንፈሴ ሞልተኸኛልና የሆነ ሰውነቴ ራሱ ሪላክስ እያደረገ ነበር። ይሄ ነገር አሁን ራሱ ሊለቅ ነው እንዴ እያሰብኩ ነውና እግዚአብሔር ታላቅ ነው፣ የማያደርገው ነገር የለም። ሁሉን ነገር እንደሚያረግ አውቃለሁ። ነገ ታሪክ ይቀየራል። ታሪኬ ተቀይሩ ወይ ደግሞ አግብቼ ሰርጌ ላይ ያለ ትራንች ይሆናል። አንቺ እመኝ እግዚአብሔር የሚያደርገው ነገር አግብተሽ የጀመርሽም ሪሌሽንሺፕ ተሳክቶ እንግዲህ የምታወሪው ነገር እግዚአብሔር የባረከው እንዲሆንልሽ። ምክንያቱም ይኸውልሽ ከእግዚአብሔር ዘንድ ነው ትዳር የሚመጣውና እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። ክቡራትና ክቡራን እንተንፈሳችን ይህንን ይመስል ነበረ። ትልቅ ነገር እንደተማራችሁበት ተስፋ እናደርጋለን። ሁላችሁም ለተሰጣችሁ ነገር አመስግኑ። ለእህታችንም ጸሎት አድርጉላት። ቦሌ ሰላም ሲቲ ሞል ጀርባ ኑና ጾሙ ከመውጣቱ አስቀድማችሁ የሚጣፍጡ ጤናማ የሆኑ ባህላዊ የሆኑ ምግቦችን መጠጦችን ተጠቀሙ። ሰው በጣም ነው የምንወደው። ሰላም ሲቲ ሞል ጀርባ እንገኛለን። 0987 2090 ደውላችሁ ማዘዝ ትችላላችሁ። መልካም ጊዜ